የመክብብን መጽሐፍ ነው የምንጀምረው። ከኔ ጋር ከመግቢያ ጀምረን ምዕራፍ 1 ምዕራፍ 2 ምዕራፍ 3ን አብረን እንከፋፈላለን ማለት ነው። እግዚአብሔር ይመስገን ስለ ዛሬዋ ቀን። እንግዲህ መክብብን መጽሐፍ ነው እያጠናን ያለነው እንደተነጋገርነው። እንደ መግቢያ እንደ ታሪካዊ ዳራ አይተን ከዛ በኋላ ለማን ተጻፈ ዓላማው ምንድነው የሚሉትን ነገሮች ከኔ ጋር አይተን ቀጥታ ወደ ጥናታችን እንገባለን ማለት ነው። ስለዚህ ለማ ተጻፈ ከሚለው ሐሳብ ነው የምጀምረው። ለማ ተጻፈ ከሚለው ሐሳብ ስንጀምር የተጻፈው ለእስራኤላውያን ነው። ለእስራኤላውያን ነው። መቼ ተጻፈ ካላችሁ በትክክል የተጻፈበት ጊዜና ዘመን መጽሐፍ ቅዱስ ላይ አልተጠቀሰም። ነገር ግን የመጽሐፍ ቅዱስ ስኮላሮች አስተማሪዎች ከ1000 ምዕተ ዓመት ወይንም ክርስቶስ ኢየሱስ ከመወለዱ ከ1000 ዓመት በፊት ይሄ መጽሐፍ እንደተጻፈ ጥናቶች ያሳያሉ ማለት ነው። ስለዚህ ማን ጻፈው የሚለውን ሐሳብ እናያለን። መጀመሪያው ክፍል ላይ እንግዲህ የሰባኪው ቃል የዳዊት ልጅ ብሎ ይገልጸዋል። ስለዚህ ሰለሞን ሊሆን ይችላል። ወደ መሐልም ደግሞ ገባ እያልን ስንመጣ እኔ ንጉስ ነበርኩኝ እያለ ስለ ራሱ ይናገራል። ስለዚህ ሰለሞን እንደጻፈው በዚህ ክፍል ላይ ማየት እንችላለን ማለት ነው። መጽሐፍ ቅዱሳችን ላይ ወይንም በተለይ ደግሞ የጥበብ መጽሐፍት ከምንላቸው ውስጥ 3 መጽሐፎችን ንጉስ ሰለሞን ጽፎልናል። ከነዛ መካከል አንዱ በእንትኑ ባጻጻፋቸው ብናይ መኃልየን ንጉስ ሰለሞን ነው የጻፈልን። የጻፈበት ጊዜም ደግሞ በወጣትነት ጊዜው እንደሆነ መጽሐፍ ቅዱስ አስተማሪዎች ይናገራሉ። ምሳሌን መጽሐፍ ንጉስ ሰለሞን ነው የጻፈው ወይም ከወጣትነት በኋላ ይሄ በጎልማሳነት እድሜ ላይ ሆኖ ነው የጻፈው ተብሎ ይታመናል። መክብብን መጽሐፍ ግን ስናይ የመክብብ መጽሐፍ ግን የህይወቱ መጨረሻ አካባቢ የተጻፈ መጽሐፍ በቃ እንዴት ልበላችሁ ህይወቱ ኖሮ ሪፍሌክት እንደማድረግ ነው ይላሉ የመጽሐፍ ቅዱስ አስተማሪዎች ማለት ነው። ሪፍሌክሽን ነው የሚመስለው። በቃ ያሳለፋቸው ላይፍ አለ፣ ያሳለፈው ህይወት አለ። ያንን ዞር ብሎ አይቶ ስለ ህይወቱ ነው ሪፍሌክት ያደረገልን በመክብብ መጽሐፍ ላይ ማለት ነው። ሰለሞን እንግዲህ በምድር ላይ ከ59 እስከ 60 ዓመት ነው የኖረው ተብሎ ይታሰባል። ጥናቶችም እግዚአብሔር ቃልም እንደሚናገረን ማለት ነው። በ20 ዓመቱ ነግሶ ከዛ በኋላ እስከ 40 ሲነግስ ወደ ስልጣን ሲመጣ 20 ዓመቱ ነበረ። ከዛ በኋላ ደግሞ ለ40 ዓመታት እስራኤልን በንግስና እንዳስተዳደረ እግዚአብሔር ቃል ይነግረናል። የዳዊት ልጅ ነው። በጣም ተሰሚ ነው። እንግዲህ አይተናል ስለ ሰለሞን ታሪክ ከዚህ በፊትም በደንብ ማለት ነው። ተሰሚ ነው ብለናል። ጥበበኛ ነው። መሪ ነው። እጅግ ሀብታም ነው። በቃ ሀብቱ እንዲህ ነው ተብሎ የሚቆጠር አልነበረም። በንጉስ ሰለሞን ወርቅ በቃ ገንዘብ ወርቅ በጣም ብዙ ነበር። ሲልቨር ብር እንደ ምድር አፈር ነበር ይላል እግዚአብሔር ቃል ሲናገር እና በጣም ሀብታም የነበረ ሰው ነበረ። አንደኛ ነገሥት ምዕራፍ 10 ቁጥር 14 ላይ በየዓመቱ ምን ያህል ገንዘብን እንደሚያገኝ ባይዘው እግዚአብሔር ቃል ተናግሯል። በዓመት ወደ 23000 ኪሎ ግራም ወርቅ ወደ ንጉስ ሰለሞን ይገባ ነበረ። ምን ማለት ነው? አንድ ወደ 666 ታለንት ወርቅ ይገባ ነበረ። አንድ ታለንት 34 ኬጂ ነው። ስለዚህ 23000 ኪሎ ግራም ወርቅ ለንጉስ ዳዊት ይገባለት ነበር ማለት ነው በዓመትና እሱ ወደ ገንዘብ ሲሰላ ወደ $1 ቢሊዮን የሚሆን ገንዘብ በዓመት ያገኝ ነበረ በአካባቢው ካሉ ነገስታቶች ማለት ነው። እና በጣም እጅግ በጣም ሀብታም የነበረ ሰው ነበረና ትንሽ ምን ያክል ሀብታም እንደነበረ ለማሳየት ፈልጌያለሁኝ ዛሬ። ምክንያቱም አንዳንዴ ምክርን የመከረን ማን እንደሆነ ማወቅ ጥሩ ነው። የሆነ ሞክሮ የሳተና ያልተሳካለት ሰው አይደለም እየመከረን ያለው። በቃ ቱ ዘ ፉለስት ህይወትን የኖረ ሰው፣ ታርጌቱን የመታ ሰው፣ እቺ ምድር ስኬት የምትላትን ነገር እስከ መጨረሻው ድረስ ያየ ሰው እንደሆነ እንድናውቅ ነው። ስለዚህ አሁን እንግዲህ በዚህ ዘመን አሁን ባለንበት በ2026 ከዓለም አንደኛ ሀብታም ማን ነው የሚል ነገር ሰርች ለማድረግ ፈልጌ አስቤ እንደዛ ሰርች አደረኩኝና ኤለን መስክ ነው። ኤለን መስክ በዚህ በ2026 ወደ $800 ቢሊዮን የሚሆን ሀብት ነው ያለው በገንዘብ ደረጃ ማለት ነው። ንጉስ ሰለሞን ግን
ከዛሬ ከ3000 ዓመት በፊት የነበረው ንብረት ወርቅ በገንዘብ ሲሰላ 2 ትሪሊየን ዶላር ነው። እስካሁን ድረስ የንጉስ ሰለሞን አይነት ሀብታም እቺ ምድር አስተናግዳ አታውቅም። ኤለን መስክ ከ3000 ዓመት በኋላ የምድራችን አንደኛ ሀብታም የንጉስ ሰለሞንን ግማሽ ያክል ሀብት የለውም። በቃ የመጨረሻው ሀብታም በዚች አሁን እኛ በኖርንባት ምድር ላይ የኖረ ሰውም የነበረ እንደኛ ሰው የነበረ ንጉስ ሀብታም ማነው? ንጉስ ሰለሞን በጣም ሀብታም ነበረ። ህይወቱን ደግሞ ስናይ ሂዝ ላይፍ ስታይሉን ስናይ ቤተ መቅደሱን እናውቃለን። እንግዲህ ቤተ መቅደሱን እናውቃለን። በወርቅ የተለበጠ ነው። የሚኖርበት ቤተ መንግስት ሰርቶ ለመጨረስ 13 ዓመት እንደፈጀ ከዚህ በፊት ስናጠና አይተናል። እሱ የሚጠቀምባቸው እያንዳንዱ ዕቃዎች ከወርቅ የተሰሩ ናቸው። ሀብታም ብቻ አልነበረም ንጉስ ሰለሞን። በቃ ይሄ የኢኮኖሚ ፓወር ስለነበረው በዙሪያው የነበሩትን ሰዎች ኢንፍሉዌንስ እያደረገ ይገዛቸው እንደነበረ መጽሐፍ ቅዱሳችን ያሳያል። ሰለሞን ያልደረሰበት የምድር ጠርዝ የለም። በገንዘብ ብትሉ እስከ ዛሬዋ ቀን ድረስ እሱን የሚያክል ሀብታም አልነበር። በጥበብ ቢባል እሱን የሚያክል ጠቢብ ሰው በምድር ላይ አልነበረም። የንጉስ ሰለሞን ጥበብን ያስናቀው እኮ ኢየሱስ ነው። የለም በምድር ላይ የሱን የሚያክል ጠቢብ ሰው የለም። እሱም ደግሞ ኢየሱስ ክርስቶስ ራሱ ጥበብ ስለሆነ ነው። ንጉስ ሰለሞን ጠቢበኛ ነው። ኢየሱስ ግን ራሱ ጥበብ ነው እንጂ በሰዎች መካከል ንጉስ ዳዊትን የሚያክል ጠቢብ ሰው አልተገኘም። እና በቃ ያልደረሰበት በሁሉ ቦታ ስኬት ቻለም ስኬት የምትለውን ነገር በሙሉ ያልነካ ሰው አይደለም። እንግዲህ እኔ በዚች በኖራት 60 ዓመት ውስጥ 700 ሚስትና 300 ቁባቶች ነበሩት። እንዴት አድርጎ ማኔጅ እንዳደረገው ባላውቅም በሀብት በዝና በማስተዋል የሚስተካከለው የሌለው ሰው ነበር። ቀደም እንዳልኳችሁ ይሄ አንዳንድ ሰው ማለት በቂ ገንዘብ የሌለው ሰው ከንቱ ነው ቢለን ድሮም ስላላገኘው ነው እንላለን። አሁን ግን እግዚአብሔር የሌለበት ህይወት ከንቱ ነው እያለ ያለው በዓለም አንደኛ የሆነው ሀብታም ንጉስ ሰለሞን ነው። ስለዚህ ይሄ ስኬታማ ሰው ምን ሊመክረን ነው? ትንሽ አቴንሽናችንን ያዝ እንዲያደርገን ስለፈለኩኝ ነው ስለሱ ፐርሰናል ህይወት የምናገረው። ዓለም ስኬት የምትለውን ነገር በሙሉ ጥግ ድረስ ሄዶ ያየ ታርጌቱን የመታ እግዚአብሔር አይኑን ከፍቶለት ያላየውና ያላስተዋለው ነገር የለም። በመጨረሻዎቹ ዘመን ደግሞ በትህትና ተመልሶ በማስተዋል ተመልሶ የመክብብን መጽሐፍ ደግሞ ለኛ ለትምህርታችን ጽፎልናል ማለት ነው። ስለዚህ እናውቃለን መጨረሻ አካባቢ እንዴት ብሎ ከእግዚአብሔር መንገድ እንዳፈገፈገና እናውቃለን። መጽሐፍ ቅዱሳችንን ከዚህ በፊት ስናጠናውን ወደ ኋላ ሄድ ብዬ አልመለስም፣ ግን ከዛ ተመልሶ አሁን የመጨረሻዎቹ ጊዜያቶች ላይ እንደዚህ አይነት ትሁት የሚያደርግን መጽሐፍ ጽፎልን ያለፈ ሰው ነው እና ይሄ መጽሐፍ በጣም በትሁት ሰው የተጻፈና ትሁት የሚያደርግ መጽሐፍ ነው። በጣም የሚገርም መጽሐፍ ነው። ከዛ ደግሞ ጥናቶች እንደሚያሳዩት ደግሞ 11 ምዕራፍ ሙሉ ኔጌቲቭ ነገር ከንቱ ነው፣ አይጠቅምም፣ ከንቱ ነው፣ ንፋስን እንደመያዝ ነው፣ እንደመጨበጥ ነው ስለሚል ሰዎች ኢንትረስትድ ሆነው ማያነቡትና ከመጽሐፍ ቅዱሳችን ውስጥ ሰቆቃወ ኤርምያስና መክብብ የማይነበብ መጽሐፍ ነው። የማይነበቡ መጽሐፍቶች ናቸው ማለት ነው። መጽሐፉ ዓላማ አለው። ምንድነው ዓላማው ያለን እንደሆን የመጀመሪያው እንግዲህ መጽሐፉ የፍልስፍና መጽሐፍ ነው ይሉታል አንዳንድ ስኮላሮች ማለት ነው። 4 ዋና የሚያነሳቸውን ሐሳቦች በዚህ ክፍል ላይ እንመለከታለን። የመጀመሪያው ሐሳብ 12 ምዕራፍ ነው ያለው። ይሄንን 12 ምዕራፍ አጠቃላይ ስናነብ 4 ዋና ሐሳቦችን እናገኛለን። የመጀመሪያው ዋና ሐሳብ ምን መሰላችሁ? አንባቢያን ከፀሐይ በታች
ህይወት ከፀሐይ በታች የህይወትን ትርጉም ለማግኘት የሚደረግን ጥረት ከንቱ መሆኑን በመገንዘብ እግዚአብሔር ለሙሴ የሰጠውን ህግ ዋነኛ ነገር አድርገው እንዲይዙ ነው። ዋና ዓላማው የተጻፈው እንዳልኳችሁ ለእስራኤላውያን ነው። ከፀሐይ በታች ያሉ የትኛውም ድካም የትኛውም የህይወትን ትርጉም ለማግኘት የሚደረጉ ጥረቶች ከንቱ መሆናቸውን ከዛ ይልቅ ደግሞ እግዚአብሔር በሙሴ በኩል የሰጠውን ህግ ዋና ነገር አድርገው እንዲመለከቱ አጥብቆ የሚያሳስብ መጽሐፍ ነው። ሁለተኛ ዓላማው ክብር፣ ዝና፣ ገንዘብ፣ ጥበብ፣ ዕውቀት፣ ስልጣን ከእግዚአብሔር ውጪ ከንቱ ነገሮች እንደሆኑ ያሳያል። እግዚአብሔር ከሌለባቸው፣ እግዚአብሔር መካከለኛ ካልሆነ በራሳቸው በጣም ጥሩ ነገሮች ቢሆኑም ግን በእነሱ ውስጥ ፍጹም እርካታንና ዘላቂ የሆነን ደስታ እንደማይሰጡ በማወቅ ደስታን ከእግዚአብሔር ብቻ እንድንፈልግ የሚረዳን መጽሐፍ ነው። ሶስተኛ ያለንን ነገር በእጃችን ያለውን ነገር ነፍሳችንን ጨምሮ ከእግዚአብሔር እንደተሰጠን በማመንና ዕውቅና በመስጠት በማመስገን ባለን ነገር ተደስተን እንድንኖር የሚያሳስብ መጽሐፍ ነው። ምዕራፍ 2 ከቁጥር 24 እስከ 26 ያለው ሐሳብ ነው። ከኔ ጋር ስናጠና በዚሁ እናየዋለን። ያለንን ነገር ለምስጋና እንጠቀምበት የሚለን ሐሳብ በደንብ አድርጎ የሚያሳይ ነው። በአራተኛ ደረጃ በመጨረሻ እግዚአብሔር ሁሉን ነገር ወደ ፍርድ ስለሚያመጣው እግዚአብሔርን በመፍራት እንኑር የሚለን ሐሳብ በደንብ አድርጎ ያስተምራል። የመክብብ መጽሐፍ ምዕራፍ 12 ከ13 እስከ 14 ያለው ሐሳብ ማለት ነው። እግዚአብሔር ስራችንን ሁሉ ወደ ፍርድ ስለሚያመጣው እግዚአብሔርን በመፍራት እንኑር የሚል ሐሳብን ያሳያል። በአምስተኛ ደረጃ 4 ነበር ያልኳችሁ፣ እንግዲህ አንድ ጨምሬላችኋለሁ። በአምስተኛ ደረጃ እግዚአብሔር ብቻ የሚሞላውን የሰው ክፍተት በተለያዩ በዕውቀት፣ በገንዘብ፣ በስልጣን፣ በትዳር፣ በልጅ በተለያዩ ነገሮች ለመሙላት መሞከር ከንቱ ድካም እንደሆነ የሚያሳይ ክፍል ነው። ቆንጆ በጣም የሚገርም መጽሐፍ ነው አይደለም? በጣም የሚገርም መጽሐፍ ነው። ደግሞ ጠለቅ ብለን ስናየው እጅግ በጣም የሚገርም መጽሐፍ መሆኑን እናያለን። የዚህ መጽሐፍ ቅዱስ ቁልፍ ጥቅስ አለው። ቁልፍ ጥቅሱ ምንድነው ካልን ሁለት ነው። አንድ መጽሐፍ ቅዱስ ስናጠና አንዳንዴ አንድ ቁልፍ ጥቅስ ሊኖረው ይችላል፣ አሊያም 2 ቁልፍ ጥቅስ ሊኖረው ይችላል። የዚህ መጽሐፍ ቁልፍ ጥቅስ 2 ነው። የመጀመሪያው ምዕራፍ 1 ቁጥር 2 ላይ ያለው ቃል ነው። ሰባኪው ከንቱ የከንቱ ሁሉ ነገር ከንቱ ነው፣ ከፀሐይ በታች የሚደከምበት ድካም ሁሉ የሰው ትርፍ ምንድን ነው የሚለው ጥያቄ ይሄ እንደ ቁልፍ ቃልና መጽሐፍ ይሄንን አሁን የምናነበውን የመክብብን መጽሐፍ ይገልጽልናል ብለን እናምናለን። ከዛ ልክ ምዕራፍ መጨረሻው ላይ ማለት ሲጀምር ከንቱ ነው ብሎ ይጀምርና ምዕራፍ 12 ቁጥር 13 ላይ እነሆ ሁሉ ነገር ተነግሯል፣ የሁሉ ነገር መደምደሚያ ይህ ነው፣ እግዚአብሔርን መፍራት ትእዛዛትንም ጠብቅ፣ ይህ ዋና የሰው ተግባሩ ነው ይላል። እነዚህ 2 የእግዚአብሔር ቃል ጥቅሶች የዚህ የመክብብ መጽሐፍ ቁልፍ ጥቅሶች እንደሆኑ ይታሰባል ማለት ነው። ቁልፍ ቃሎች አሉ ደግሞ እዚህ ውስጥ። እነዚህ አሁን ቁልፍ ቃል የምንላቸው ነገሮች መጽሐፉን ጠቅላላ አድርገው ሊገልጹ ይችላሉ ተብለው የሚታመኑ ናቸው። ምንድነው የዚህ መጽሐፍ ቁልፍ ቃል በተደጋጋሚ የተነሳው ምን አይነት ቃል ነው የሚለውን ስናይ ከንቱ የሚለው በጣም ተደጋጋሚ በዚህ በ12 ምዕራፍ ውስጥ 35 ጊዜ ተጠቅሷል። ከንቱ የሚለው ማለት ነው። ከፀሐይ በታች የሚል ቃል አለ። ይሄ ቃል ደግሞ ወደ 29 ጊዜ በዚህ መጽሐፍ ውስጥ ተጠቅሷል። ስለዚህ እነዚህ 2 ቃላቶች የዚህ መጽሐፍ ቁልፍ ቃል እንደሆኑ እናያለን ማለት ነው። ከዛ በኋላ ስለ ብዙ ነገር ያነሳል። ስለ ሞት ያነሳል፣ ስለ ህይወት ያነሳል፣ ስለ ምልከታ፣ ስለ አተያይ ያነሳል፣ ስለ ብርቱ ስራ፣ ስለ ከንቱ ልፋት ያነሳል። ደግሞ ከንቱ የተባሉ ነገሮች አሉ። በእኛ አይን በጣም የከበሩ ቢመስልም ግን ሰለሞን ሳያቸው ከንቱ ያላቸው ነገሮች አሉ። ከነዛ መካከል አንዱ ብርቱ ስራ ከንቱ ነው ብሎታል።
ከንቱ ልፋት፣ ጥበብን ከንቱ ብሏል። ከዚህ በፊት በነበረን ጥናት ጥበብ ጮኻ ትጣራለች፣ ፈልጓት፣ ያዟት እያለን የነበረው ሰለሞን ራሱ በጻፈው መጽሐፍ ላይ ጥበብን ከንቱ ይላታል። ይሄ ሁለት የሚጣረስ ነገር አይመስልም? ግን አይደለም። አይገርምም? አይጣረስም። እንዲያውም አንዱን የሚደግፍ ሆኖ እናገኘዋለን ማለት ነው። ቀጥሎ ባለው ጥናታችን እናያለን። ክብርን፣ ሀብትን፣ ደስታን፣ ወጣትነትን፣ ጉብዝና እነዚህን ሁሉ ከንቱ እያለ እስከ ምዕራፍ 11 ግማሽ ድረስ እነዚህ ነገሮች በሙሉ ከንቱ እያለ ይቀጥላል ማለት ነው። ከንቱ ነው ሲል ያው አያስፈልግም የሚልን ሀሳብ እያነሳ እንዳልሆነ በዚህ ላይ ማየት እንችላለን ማለት ነው። አሁን እኛ እያለፍን በእኛ አሁን ባለንበት ጊዜ በዚህ በሶሻል ሚዲያ ዘመን በቃ አዲስ ነገርን ሁሌ እንደሚፈልግ ሰው ሁሌ በቃ አዲስ ነገር አለ፣ ይሄን ያዘው፣ ይሄን ጨብጠው በሚባልበት ጊዜ ውስጥ ግን መርካት፣ ደስታ፣ ማረፍ ያለው እግዚአብሔር ጋር ብቻ እንደሆነ እጅግ በጣም የሚያስተምረን መጽሐፍ ነው። በቃ የበሰለ ሰው ምክር ነው እና የእግዚአብሔርን ምሕረት ርህራሄ በጣም እናይበታለን። በጣም ደግሞ ሰዎች ደግሞ ወደ ጌታ ኢየሱስ ክርስቶስ የዘላለም ሕይወት ጌታ ኢየሱስ ክርስቶስ ወደ ሰራው የመስቀል ስራ እንዲመጡ በጣም ልብን የሚያነሳሳ መጽሐፍ እንደሆነ በዚህ እናያለን ማለት ነው። ምድር እውነትም ከዚህ ተወልደን እስከምንሞት ድረስ ብቻ ለፍቶ ገንዘብ አግኝቶ ኖሮ መሞት ከሆነ እውነትም ከንቱ ናት። ስለዚህ የሆነ ህይወትን ከንቱ እንዳያደርግ የሆነ ነገር አለ ማለት ነው ብለው ሰዎች ስትራይቭ እንዲያደርጉና ወደ ወንጌል እንዲመጡ በጣም የአዲስ ኪዳን ተስፋ የአዲስ ኪዳንን ተስፋ ጠበቅ አድርገን እንድንይዝ ሰዎች ጌታን እንዲቀበሉ የዘላለምን ህይወት እንዲያገኙ በጣም የሚረዳ መጽሐፍ ሆኖ አግኝቼዋለሁ እኔ በዚህ ጥናቴ ውስጥ ማለት ነው። ወደ ምዕራፍ 1 አልፍ ያለሁኝ ቶሎ ላለሁኝ ወደ ምዕራፍ 1 አልፍ ያለሁኝ። ምዕራፍ 1 እንግዲህ ሲጀምር ቁጥር 1 ሲጀምር ምን ብሎ ነው የሚጀምረው? በኢየሩሳሌም የነገሰው የዳዊት ልጅ የሰባኪው ቃል የሚል ሐሳብ አለና የዳዊት ልጅ የሚለው መጠሪያ ወይንም ታይትል እውነትም ለዳዊት ልጅ እንደተሰጠ በዚህ ክፍል እናየዋለን። የንጉስ ዳዊት ልጅ ነው ሰለሞን። ከዛ ደግሞ የዳዊት ልጅ ተብሎ ሊጠራ ያልታፈረበት ነው ሰለሞን። ይህንን የዳዊት የኢየሱስ ክርስቶስን የዘር መምጫ የመሲሁን መምጫ የዳዊትን ዘር ሊጠራበት ያልታፈረ ሰው ስለሆነ የዳዊት ልጅ ተብሎ ስሙ ተጠርቷል። መጨረሻ ላይ አንደኛ ነገሥት መጨረሻ ላይ ታሪኩን ስናየው ያለቀው በጥሩ አስተላለቅ ባይሆንም ግን ወደ እግዚአብሔር እንደተመለሰ በንስሐ እንደተመለሰ የሚያሳይ ነው ማለት ነው። የዳዊት ልጅ ተብሎ የተጠራው ይሄ ስም ስለሚመጥነው ነው። ከዛ ደግሞ እንደ አባቱ በንስሐ ስለተመለሰ ይሄንን ለማሳየት ነው የሚል ደግሞ ጥናቶችንም አይቻለሁ ማለት ነው ለዚህ ስዘጋጅ። ምዕራፍ 1 ላይ መክብብ ማለት በራሱ ምን ማለት ነው የሚለውን ትርጉም በማየት እንጀምራለን። መክብብ ማለት እንግዲህ ሰባኪው ማለት ነው። ሰባኪው ማለት እንደሆነ ይሄንን በዚሁ አይቼ አልፍ ያለሁኝ ማለት ነውና ሰለሞን የሚለው የስሙ ትርጉም ስናይ ሰላማዊው ማለት ነው። the peaceful one የሚል ሐሳብን ነው የምናየው። ባለመታዘዙ ምክንያት በራሱም ሆነ በመንግስቱ ላይ ብዙ ችግርን ያመጣ ሰው ቢሆንም ግን ከዛ በኋላ አሁን ግን ስሙ አይደለም የተጻፈው ሰባኪው ነው የሚለው። አሁን ሲመጣ ተመልሶ በንስሐ ሲመለስ ግን ሰባኪው ብሎ ነው የመጣው። ምክንያቱም የአገልጋይነትን ልብና የአገልጋይነትን መንፈስ ይዞ እንደመጣ በዚህ ክፍል ላይ እናያለን ማለት ነው። ስለዚህ አሁን አንዳንድ ሰዎች አሁን ኑሃሚንን ብናያት ካሳለፈችው መከራ የተነሳ በቃ በስሜ አትጥሩኝ፣ በቃ እኔን ማራ በሉኝ ብላ ህይወቷ እንዴት እንደመረረ ታሳያለች። ግን እሱ ግን በዛ አይነት ልብ ሳይሆን የሄደበት መንገድ አለ። አሁን ግን ሰባኪው በሚል በትህትና ልብ እንደመጣ እናያለን ማለት ነው። ትሁት ሆኖ በአገልጋይ መንፈስ እንደመጣ እናያለን። ኮሄሌት የሚል የግሪክ ቃል ነው መክብብ ማለት ነው። ኮሄሌት ማለት የተሰበሰበ
ሰብሰብ ብሎ የተቀመጡ ወይንም ኤክሌሺያ የሚለው የላቲን ወርድ ማለት ነው። እሱ ማለት ቤተክርስቲያን ሰብሰብ ያሉ ሰዎች አይደለ? ጉባኤን ማለት ነው። መክብብ ደግሞ ማለት በጉባኤው መካከል ቆሞ የሚናገር ሰባኪ ማለት ነው። ስለዚህ ሰባኪ ማለት እንደሆነ ማየት እንችላለን ማለት ነው። ስለዚህ የተሰበረ መንፈሱ የተሰበረ ወደ እግዚአብሔር የተመለሰን ሰው ነው የምናየው ማለት ነው። ስለዚህ የእግዚአብሔር ጸጋ ብቻ ያለፍንበትን ታሪክ ቀይሮ ዳግመኛ በዛ ኃጢአት ሌሎች እንዳይወድቁ የሚያስተምር እንድናስተምር እግዚአብሔር ይረዳናል ማለት ነው። ያሳለፍነውን ህይወት እግዚአብሔር ይጠቀምበታል። መጥፎም ሆነ ጥሩም ሆነ እግዚአብሔር ይነግድበታል ማለት ነው። ስለዚህ በንጉስ ሰለሞን ታሪክ እግዚአብሔር እኛን ዛሬ ሊያስተምረን እንደሆነ እናያለን ማለት ነው። የተበላሸውን ነገር ከነተበላሸው ነገር ትቶት አልሄደም ንጉስ ሰለሞን። ተመልሶ መጥቶ አሁን እኛን ደግሞ በዚህ ከ3000 ዓመት በኋላ ዛሬ ደግሞ እኛ በዛ ትምህርት እየተማርን ነው ማለት ነው። ስለዚህ ምዕራፍ 2 ወደ ቁጥር 2 እንገባለን ማለት ነው። ወደ ቁጥር 2 ስንገባ ከንቱ ከንቱ የከንቱ ከንቱ ሁሉ ነገር ከንቱ ነው ይላል። ስንት ከንቱ ቆጠራችሁ እዚህ ውስጥ? 5 በዚች አንድ ቁጥር ውስጥ ማለት ነው። ከንቱ ከንቱ የከንቱ ከንቱ ሁሉ ነገር ከንቱ ነው ብሎ በዚች ቁጥር 2 ውስጥ 5 ጊዜ ከንቱ የሚል ቃልን አስቀምጧልና ምንድነው ከንቱ ማለት የሚለውን ነገር ሳነብ ከንቱ ማለት እዚህ ጋር የተጠቀሰው ቃል ቫኒቲ የሚል እንግሊሽ ወርድ ነውና ምን ማለት ነው መሰላችሁ? ትነት ወይንም ደግሞ እንደ ጭስ አይነት ነገር እንደ ጉም አይነት ነገር ማለት ነው። ሁለት አይነት መገለጫ አለው። የመጀመሪያው ቅርጽ አልባ ነው። የሆነ ጉምን ስናየው አንዴ የሆነ ክብ ይመስለናል፣ አንዴ ደግሞ የሆነ ውሻ ይመስለናል። የራሱ የሆነ ዲፋይን የተደረገ ቅርጽ የለውም። ስለዚህ ሁለተኛው ደግሞ አይጨበጥም፣ አይያዝም፣ ታንጀብል አይደለም፣ ልንቆጣጠረውም አንችልም፣ በእኛ ቁጥጥር ስርም አይደለም ያለው። ስለዚህ ይሄ ከንቱ ነው የሚለው ቃል በቃ ትነት ነው፣ ጉም ነው እያለ ነው ማለት ትክክለኛ ቃሉ እንደዛ ነውና ከንቱ ከንቱ እያለ ይደጋግመዋል ማለት ነው ይሄንን ቃል። በቃ ሁሉ ቦታ አየ፣ he look everywhere። ከዛ በኋላ ምን አለ? ከንቱ ነው አለ። ግን ይሄ የመክብብ መጽሐፍ ሲጻፍ ንጉስ ሰለሞን በደንብ አድርጋችሁ እንድትሰሙ የምፈልገው ንጉስ ሰለሞን ከዘላለም አንጻር ህይወትን አይቶ አይደለም የጻፈው። ከዘላለም አንጻር ከኢተርኒቲ አንጻር አይደለም፣ ከኢተርኒቲ አንጻር አይደለም ይሄ መጽሐፍ የተጻፈው ማለት ነው። በቃ የሰው ልጅ ተወለደ፣ ሞተ፣ ኢን ቢትዊን ያለውን ታሪክ ነው የሚናገረው እንጂ አልፎ ስለ ዘላለም አይደለም እየተናገረ ያለው ማለት ነው። ስለዚህ ከፀሐይ በታች አሁን እያወራን ያለው ከፀሐይ በታች ስላሉ ነገሮች ናቸው። ከፀሐይ በላይ አለ ከፀሐይ በላይ የሆነ አባብ ደሳን የሆነ ህይወት አለ። አሁን እኛ በክርስቶስ ኢየሱስ የተቀበልነው ማለት ነው። አሁን ግን እየተወራ ያለው ንጉስ ሰለሞንም እያለ ያለው ከፀሐይ በታች ምድራዊ የሆነውን ነገር ነው ከንቱ እያለ ያለው ማለት ነው። ከፀሐይ በታች በጣም 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 ብዙ ከንቱ የሆኑበት ነገሮች አሉና ይሄንን እንደው ከንቱ ከንቱ እያለ ያለው ቅድም እንደነገርኳችሁ ማን እንደሆነ ማወቃችን የነገሩ እንዴት ሲሪየስነት በደንብ አድርገን አንደርስታንድ እንድናደርገው በጣም ይረዳናል። ስለዚህ 5 ጊዜ ከንቱ 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 የሚለውን ነገር እንደገለጸ አይተናል። ጉምትነት፣ ጭስ፣ የማይያዝ ቅርጽ አልባ የማይጨበጥ ነገር እንደሆነ አይተናል ማለት ነውና መዝሙረ ዳዊት ምዕራፍ 39 ቁጥር 4 እስከ 5 ላይ እንደዚህ ይላል። የመጨረሻዬን የቀናቶቼን ብዛት እንዳውቅ አርገኝ፣ እድሜ ምን ያህል አጭር እንደሆነች አሳየኝ ይላል ዳዊት። ህይወት በጣም አጭር ናት ወዳጆቼ በዚህ ምድር ላይ ስንኖር። ቲጂም ከዚህ በፊት አንስታልናለች። አይ ቲንክ ዶክተር ማሙሻ የተናገረውን ነገር አሁን በምድር ላይ የምንኖራት ህይወት ማለት ከዘላለም አንጻር ሲታይ የሻይ ሰዓት ማለት ናት። በጣም ጥቂት ናት። አሁን ዳዊት የጸለየውን ጸሎት በእውነት ብናቅ እግዚአብሔር ሆይ መቼ እንደምሞት ንገረኝ እስቲ። እኔ መቼ ነው የምሞተው? ለመሞት ስንት ጊዜ ቀረኝ? እግዚአብሔር ቢነግረን እንዴት ነበር የምንኖረው? ለመሞት ይሄን ያህል ጊዜ ቀርቶሻል ብንባል እንዴት ነበር የምንኖረው?
ህይወት እቺ ብቻ ከሆነች እውነትም ረቂቅ ተወለደች ኖረች ሞተች ከሆነ እውነትም ከንቱ ነው። እውነትም ከንቱ ናት ህይወት። ግን ከንቱ እንዳያደርገው የሚያደርግ አንዳች ነገር ስላለ እግዚአብሔር ይመስገን። በቃ እኔ እውነት በጣም ነው ደስ ያለኝ ይሄንን ክፍል ሳነባው፣ በጣም ነው የተደሰትኩት። በቃ ከዛ ከፀሐይ በታች የሚል ሐሳብን አይተናልና ከፀሐይ በታች ከሚለፉት ከሚለፋበት ተግባር ሁሉ ምን ትርፍ ይገኛል ይላል። ምን ትርፍ ይገኛል? ይሄንን እያለ ያለው ያ ሜጋ እንደው ቢሊዮነርም አይደለም ትሪሊዮነር ከተባለ እንግዲህ ቃሉን መጠቀም ከቻለ ያ ሰው ነው እንግዲህ ለፋን ህይወት ሰው ምን ትርፍ ያገኛል? የምንደክምበት ነገር በሙሉ ዘላቂ ደስታን አይሰጠንም። ዘላቂ ደስታን አይሰጠንም። ሉቃስ ምዕራፍ 12 ቁጥር 15 ላይ እንደዚህ የሚል ቃል አለ። ቀጥሎም እንዲህ አላቸው ይላል። ጌታ ኢየሱስ ነው የሚናገረው። ቀጥሎም እንዲህ አላቸው፣ የሰው ህይወት በሀብቱ ብዛት አይደለም፣ ስለዚህ ተጠንቀቁ፣ ከስስትም ተጠበቁ ይላል የእግዚአብሔር ቃል ሲናገር። አይገርምም? ስለዚህ ከምድራዊ ነገር ላይ የዘላለምን ደስታ፣ ዘላቂ ደስታን፣ እርካታን ማግኘት ከንቱ እንደሆነና ምንም ትርፍ የሌለው ነገር እንደሆነ ይሄ ክፍል ይናገራል። ምክንያቱም ይሄ ዓለም የወደቀ ዓለም ነው። በቃ ስትሞቱ ህይወት ያበቃል እዚህ ጋር ነው የሚላቸው። አሁን ለንጉስ ሰለሞን በጣም የሚያስጨንቀው ነገር ምንድነው? ሞት ነው። በጣም ሀብታም ቢሆን፣ በጣም ጠቢብ ቢሆን፣ በጣም አስተዋይ ቢሆን፣ በጣም ብዙ ሚስቶች ቢኖሩት ይሞታል። ከሞት የሚተርፍ ሰው የለም እና ይሄ በጣም ህይወቱን እንዲጠላው አድርጎታል። ቀጥሎ የምናየው ክፍል አለ። ህይወቴን ጠላሁት ይላል። ከዛ ከቁጥር 3 እስከ ቁጥር 11 ድረስ ያለውን ክፍል ስናየው ማለቂያ የሌለው የህይወትን ዑደት እናያለን። ላይፍ ሳይክል በቃ እንደዚህ የሚዞር ማለት ነው። ፀሐይ ትወጣለች፣ ትገባለች፣ ንፋስ ይመጣል፣ ይሄዳል። ፀሐይ ትመጣለች፣ ወንዞች ወደ ባህር ይሄዳሉ፣ አያቋርጡም። ሁሌ ያደርጉታል። ፀሐይ ሁሌ በዚህ ሁሌ ተደጋጋሚ ነገር፣ ሁሌ አንድ አይነት ነገር ማለት ነው። ልክ ቁጥር 3 ላይ እንደዚህ ይላል። ቁጥር 4 ላይ ትውልድ ይሄዳል፣ ትውልድ ይመጣል። በቃ ሰው ይወለዳል፣ ሰው ይሞታል። ምድር ግን ለዘላለም ጸንታ ትኖራለች። ምድር በእኛ ዙሪያ አይደለም የምትሽከረከረው ወዳጆቼ። እኔ አይደለሁም የምድር ሴንተሯ፣ እኔ አይደለሁም። እኔ ደስ ስላለኝ፣ እኔ ስለተመቸኝ፣ እኔ አይደለም። አንዳንድ ሰባኪዎች እንዲያውም ምን ይላሉ? the center of sin is I ይባላል አይደለ? እኔ የሚል አመለካከት የኃጢአት ሴንተሯ ናት ብለው ይታሰባል። እኔ በቃ ምድር በእኔ ዙሪያ አይደለም የምትሽከረከረው ወዳጆች። ምድር ለዘላለም ጸንታ ትኖራለች። ይሞታል፣ ይወለዳል። በቃ አለቀ። ያልፋል። ህይወት አጭር ናት። ላይፍ ኢዝ ቱ ሾርት። በዚች ምድር ላይ ስንኖር እግዚአብሔር በዓላማ አምጥቶናል፣ ግን ደግሞ አጭር ጊዜ ከዘላለም አንጻር ቅድም እንደነገርኳችሁ በጣም አጭር ጊዜ ማለት ነው። ትውልድ ይሄዳል፣ ደግሞ ሌላ ይመጣል። ግን አሁን ባለንበት ዘመን እግዚአብሔር በሰጠኝ እድሜ፣ እግዚአብሔር በሰጠኝ ህይወት የእግዚአብሔርን ዓላማ እያስፈጸምኩኝ ነው ወይ? በዚች በተሰጠችኝ አጭር ህይወት ከእግዚአብሔር አንጻር ህይወቴን እንዴት እየኖርኩኝ ነው እኔ የሚለው ነገር ራሳችንን ሁሌ ልንጠይቅ የሚገባን ነገር ነው። ያለን ጊዜ አጭር ነው፣ ደሞም ጥለነው እንሄዳለን። ጉም ነው፣ ከንቱ ነው። ልንይዘው ልንጨብጠው አንችልም። የኔ ህይወት እንዲህ ነው ብለን የሆነ ቅርጽ ልናስቀምጥለት አንችልም ማለት ነው። ስለዚህ ባለን ጊዜ ጌታን የሚያስከብረን ኑሮ ኖረን
ማለፍ እንድንችል እግዚአብሔር ይርዳን ማለት ነው። ከዛ በኋላ ደግሞ ምንም አዲስ ነገር እንደሌለ ደግሞ ይናገራል። ምንም አዲስ ነገር የለም። የተደረገው ነገር ነው መልሶ የሚደረገው እንጂ አዲስ ነገር የለም ከፀሐይ በታች ምንም አዲስ ነገር የለም። አሁን እኛ እንኳን በችግር ውስጥ ካለን ባለፈው ወንድማችን ናታን ሲያካፍለን ነበር አይደለም? አሁን እኛ በችግር ውስጥ ካለን ያ ችግር ለእኔና ለእናንተ ነው አዲስ እንጂ ለእግዚአብሔር አዲስ አይደለም። ከዚህ በፊትም ሶልቭ ሲያደርገው የኖረው ነገር ነው። አሁንም እግዚአብሔር ሶልቭ እያደረገው ያለ ነገር ነው። ከዛ በኋላም እያደረገ የሚቀጥለው ነገር ምንም በእኛ ላይ ብቻ የመጣ አዲስ ነገር የለም። በቃ ሁሉ ነገር ተመልሶ የሚመጣ ነገር ነው እንጂ ምንም አዲስ ነገር የሚፈጠር ነገር የለም። በእኔና በእናንተ የሚጀምር አዲስ የእግዚአብሔር አሰራር የለም። እግዚአብሔር ቀድሞ በአባቶች ዘንድ ሲያደርግ የነበረውን አሁን በእኛም ጊዜ በእኛም ዘመን ያደርጋል። ምንም አዲስ ነገር፣ አዲስ አደራረግ፣ አዲስ አሰራር የሚባል ነገር የለም። አዲስ ቅባት የለም። በቃ የለም። እግዚአብሔር በአባቶቻችን ዘመን ያደረገውን አሁን በእኛም ዘመን ያደርጋል። ምንም ባለን ገንዘብ፣ ባለን እውቅና፣ ባለን ስልጣን አንድ ቀን ወደ ህይወቱ ላይ መጨመር የሚችል ሰው የለም። ሁሌ ቅድም እንደተናገርኩት ያለንበት ይሄ የሶሻል ሚዲያ ዘመን እንደመሆኑ ሁሉ ጊዜ አዲስ ነገርን ሰርች እንድናደርግ ታደርገናለች። እቺ ዓለም ግን የላትም፣ አዲስ ነገር የላትም። አርጅታለች፣ አሮጌ ነው ሁሉ ነገር። መልሶ መላልሶ ነው የሚመጣ። ያለንበትን ሁኔታ በቀላሉና በፍጥነት ስለምንረሳ ብዙ ነገር አዲስ የሚመስለን ልብሱን ቀይሮ አሮጌ ልብሱን ቀይሮ ስለሚመጣ አዲስ ይመስለናል እንጂ እረስተነው ነው። የሆነ ሰው ላይ ሀፕን አድርጎ አይተነዋል፣ እረስተነው ነው። አሁን ልብሱን ቀይሮ አደራረጉን ቀይሮ ትንሽ ሲስተማይዝ አድርጎ መጣ እንጂ ያው ነው። የዓለም አሰራር ይሄ ነው። ከዛ ቁጥር 7 ላይ ደግሞ ወንዞች ሁሉ ወደ ባህር ይፈሳሉ፣ ባህሩ ግን ፈጽሞ አይሞላም ይላል። በጣም ነው የሚገርመው። በቃ ወንዞች ሁሉ ወደ ባህር ይሞላሉ፣ ባህር ግን ፈጽሞ አይሞላም። እግዚአብሔር እኛን ሲፈጥረን የሆነ ባህር የሚያክል ጎዶሎን ውስጣችን ላይ በሱ አምሳል ቁጭ አድርጎ ነው ሄደው። ያንን በእግዚአብሔር አምሳል ስለተፈጠረ ያንን እግዚአብሔርን መፈለግ ያንን ውስጣችን ሁሌ እኮ ይፈልጋል። ዊዶኑ ምን እንደሚፈልግ በጣም ብዙ ወንዞች ቢፈሱ ያንን ነገር ሊሞሉት አይችሉም። መርካትን ብዙ ነገር ብናደርግ፣ ገንዘብን ብንሰበስብ፣ ስልጣን ቢኖረን፣ ጥበብ ቢበዛልን፣ በጣም የተስተካከለ ቤተሰብ በጣም ብዙ ነገር ቢኖረን ያችን ክፍተት ከእግዚአብሔር ውጭ የሚሞላልን ነገር የለም። የሚሞላልን ነገር የለም። ስለዚህ ዘላለማዊ እርካታ የሚገኘው ከእግዚአብሔር ዘንድ እንደሆነ እናያለን። አዳዲስ የተባሉ ነገሮች በሙሉ ልክ እጃችን ላይ ሲገቡ ሌላ አዲስ ይመጣና እጃችን ላይ ያለው ያረጅብናል፣ ያስረጁብናል። በቃ ስለዚህ ምንም አዲስ የሚባል ነገር እንደሌለ በዚህ ክፍል ላይ እናያለን ማለት ነው። ከዛ ቁጥር 10 ላይ እንደዚህ የሚል ሐሳብ አለ። ማንም እነሆ ይህ አዲስ ነገር ነው ሊል የሚችል አንዳች ነገር አለን ብሎ ይጠይቃል ንጉሥ ዳዊት። በእውነት እስቲ እኔ ልጠይቃችሁ እስቲ በቃ ይህ አዲስ ነገር ነው ብሎ መናገር የሚችል አለን ብዬ ብጠይቃችሁ፣ አዎ አለ። አይገርምም? አዲስን ነገር ግን የሚሰጥ አለ። ከየት ያላችሁኝ እንደሆን ግን ከፀሐይ በላይ አባፍ ደሳን አዲስ ነገር አለ። በዚህ ምድር ላይ አንዳች አዲስ ነገር የለም፣ ግን ከፀሐይ በታች ግን አዲስ ነገሮች አሉ። እንዲያም ነገር ብቻ ብዙ ነገሮች አሉ፣ አዲስ ነገሮች። ልንገራችሁ ከዛ በላይ ምን እንደተሰጠን ለኛ አዳዲስ ነገሮች፣ ከፀሐይ በላይ የተሰጡን አዲስ ነገሮች። አንደኛ አዲስ ስም ተሰጥቶናል ወዳጆቼ፣ አዲስ ስም ተሰጥቶናል።
ኢሳይያስ ምዕራፍ 62 ቁጥር 2 ላይ ታች ፖስት ያደርጉልናል ቶሎ። ኢሳይያስ 62 ቁጥር 2 ላይ ይላል አንቺንም እግዚአብሔር ባወጣልሽ ስም ትጠሪያለሽ ይላል። ሃሌሉያ! አያችሁ፣ ከሰማይ በላይ እግዚአብሔር አዲስን ስም ሰጥቶናል፣ አውጥቶልን አዲስን ስም። እግዚአብሔር ባወጣልሽ ስም ትጠሪያለሽ። ሰው በሚያውቅሽ አትታወቂም። ከዚህ በኋላ አዲስ መጠሪያ፣ አዲስ መታወቂያን እግዚአብሔር ይሰጥሻል። አዲስ ነገር ከሰማይ በላይ፣ አዲስ ነገር ከፀሐይ በላይ አለ። ሁለተኛ አዲስ ህዝብ አደረገን። አዲስ ህዝብ አደረገን። ኤፌሶን ምዕራፍ 2 ቁጥር 15 ላይ አዲስ ህዝብ አደረገን። ከነበርንበት ከተቀየጥንበት አውጥቶ በክርስቶስ ኢየሱስ ሰብስቦ አዲስ ህዝብ፣ አዲስ ቤተሰብ። እግዚአብሔር ይመስገን። ኤፌሶን ምዕራፍ 2 ቁጥር 15 ላይ አዲስን ህዝብ አደረገን። አዲስ ቤተሰብን ደግሞ እግዚአብሔር ሰጠን። ከዛ በኋላ ደግሞ ሶስተኛ አዲስን ትእዛዝ ደግሞ እግዚአብሔር ሰጥቶናል። አዲስን ትእዛዝ ሰጥቶናል። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ይሄንን በጣም ፈጠን ብዬ አነባለሁኝ። ምዕራፍ 13 ቁጥር 34 አዲስን ትእዛዝ ሰጣችኋለሁ ይላችሁ። ስሙ፣ አዲስ የተሰጠን ትእዛዝ፣ አዲስን ትእዛዝ ሰጣችኋለሁ፣ ይሄው እርስ በርሳችሁ እንድትዋደዱ ነው ብሎ እግዚአብሔር አዲስን ስርዓት ይሰጠናል። ይሄ ደግሞ ስርዓት ምንድነው? እርስ በርስ መዋደድ። አዲስ ስርዓት የተሰጠን፣ አዲስ ህዝብ ነን፣ አዲስ ትእዛዝ የተሰጠንን። ከዛ በኋላ ደግሞ አዲስና ህያው መንገድ ደግሞ የተሰጠን ሰዎች ነን። ምን ሄድበት መንገድ የተቀየሰልን፣ ምን ሄድበት መንገድ አዲስና ህያው የሆነ መንገድ ኢየሱስ ክርስቶስ ደግሞ ለኛ የተሰጠን ሰዎች ነን። ስለዚህ ከሰማይ ከፀሐይ በታች እውነት ነው አዲስ ነገር የለም። ከፀሐይ በላይ ግን እነዚህ ሁሉ አዲስ ነገሮች ለኛ ተሰጥተውናል። በአምስተኛ ደረጃና በጣም እጅግ በጣም ደስ የሚለው ደግሞ ማለት ነው እኛ ራሳችን አዲስ ተደርገናል። ሃሌሉያ ሃሌሉያ! እግዚአብሔር እናመሰግናለን። በእውነት አዲስ ተደርገናል። በቃ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ በቃ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ነው። እነሆ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ብሎ እግዚአብሔር አዲስን ማንነት በዳግም ውልደት ውስጥ ከዘላለም ሕይወት ጋር ደግሞ ሲሰጠን እናያለን ማለት ነው። እግዚአብሔር ይመስገን። አዲስ ነገር እግዚአብሔር ዘንድ ብቻ ነው ያለው። የሚያረካ ደስታን የሚሰጥ አዲስ ነገር እግዚአብሔር ጋር ብቻ ነው ያለው። በዚች ምድር ላይ ስንኖር የህይወትን ትርጉም የህይወትን ዴፊኒሽን አራተኛውን ልድገመው። እሺ አራተኛውን ልድገመው ከመጀመሪያ ጀምሬ ቶሎ አዲስ ስምን ተሰጥቶናል። ኢሳይያስ 62 ምዕራፍ 2 ላይ ከዛ አዲስ ህዝብ ተደርገናል። ኤፌሶን ምዕራፍ 2 ከቁጥር 15 ላይ እናገኘዋለን። ከዛ አዲስን ትእዛዝ ደግሞ እግዚአብሔር ሰጥቶናል። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እናያለን። አዲስና ህያው መንገድ ደግሞ ተሰጥቶናል። ዕብራውያን 10 ቁጥር 20 ላይ እናገኘዋለን። ከዛ ደግሞ እኛ ራሳችን አዲስ ተደርገናል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ያለ ሐሳብ ማለት ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ስለዚህ እግዚአብሔርን ማዕከል ያላደረገ ህይወት፣ ስለዚህ ሰለሞንን ህይወት ስናይ ቁጥር 11 ላይ እግዚአብሔርን ማዕከል ያላደረገ ህይወት፣ እግዚአብሔር መካከለኛው ያልሆነበትን ህይወት ይኖር እንደነበረ በዚህ ክፍል ላይ ማየት እንችላለን ማለት ነው። ከቁጥር 13 እስከ ቁጥር 18 ድረስ ደግሞ አዲሱ መደበኛ ትርጉም ርዕስ ሲሰጠው የጥበብን ከንቱነት ብሎ ርዕስ ሰጥቶታል ማለት ነው። እንግዲህ ቅድም እንዳነሳውላችሁ ከዚህ ከመክብብ በፊት ምሳሌ መጽሐፍ ላይ ስናጠና በቃ ጥበብን ፈልጓት ከቀይ እንቁ በላይ ናት እያለ ሲናገረን የነበረውን ጥበብ አሁን ግን ከቁጥር 13 እስከ 18 ባለው ክፍል ውስጥ ስናየው ጥበብ ራሷ ከንቱ ናት የሚለን ሐሳብ ያነሳል። እና ምን ማለት ነው? ወይ ሁለቱ ክላሽ አያደርጉም ወይ የሚለን ሐሳብ ያስነሳል። እሱን እንዴት አድርገን አሁን በእኛ ዘመን ካለው እውነት ጋር እንዴት አድርገን ከመጽሐፍ ቅዱስ እናስታርቅ የሚለውን ሐሳብ ነው የምናየው ማለት ነው። ስለዚህ ይሄ በጣም ኢንተርናሽናሊ ፌመስ የነበረ ሰው
በጣም ጥበበኛ የነበረ ሰው ጥበቡን ደግሞ ከእግዚአብሔር የተቀበለ ሰው ማለት ነው። ከእግዚአብሔር የተቀበለ ሰው ስለ ህይወት ምንነት፣ ስለ የህይወትን ትርጉም፣ ለምንድን ነው የምኖረው፣ ለምንድን ነው ወደዚች ምድር ላይ ያለሁት የሚለውን የህይወትን ትርጉም ኢንቨስቲጌት ሲያደርግ ሲመረምር ማለት ነው። ሲመረምር ከሰማይ በታች የተደረገውን ጥበብ ሁሉ እፈልግና እመረምር ዘንድ በልቤ እተጋለሁ ይላል። አያችሁ፣ በቃ ከሰማይ የተደረገውን ነገር በሙሉ እፈልግና እመራመር ዘንድ በልቤ እተጋለሁ ይልና ትጋትን እንደሚያደርግ ያለና ከዛ ይሄ ልክ ከቅድም እንዳልኳችሁ ከፀሐይ በታች የሆነው ምድር ውስጥ ስንኖር ማለት ነው። ከዛ በኋላ የሰለሞን ሀብት፣ የሰለሞን ጥበብ፣ የሰለሞን ስኬት፣ የዛ ሁሉ ነገር ዋነኛ ሶርሱ ጥበብ ናት። ያንን ሁሉ ነገር ያመጣለት በሰዎች ዘንድ በሰዎች መካከል ችግር ሲፈጠር ሶልቭ ለማድረግ ለመፍታት የሚጠቀመው ያንን ጥበብ ነው። እግዚአብሔር የሰጠውን ጥበብ ነው። ከዛ በኋላ ግን ልክ ያንን ሁሉ ነገር ሰርቶና አሳክቶ አስታርቆ በልጽጎ ምናምን ከጨረሰ በኋላ ሲያየው እሱ ራሱ ከንቱ ነው አለ። ለምን መሰላችሁ? አንደኛ ጥበብን ለማግኘት ብዙ ታግቷል። ሁለተኛ በተሰጠው ጥበብ መልካም ነገሮችን አድርጓል። ከዛ ግን በሱ ራሱ የህይወትን ትርጉምና ደስታን ማግኘት ግን አይችልም ማለት ነው። አይቻልም። ደስታ፣ እርካታ፣ ሙላት የሚገኘው ከእግዚአብሔር ዘንድ ብቻ ስለሆነ በጣም ጥበበኞች ልንሆን እንችላለን። በጣም የተማርን ልንሆን እንችላለን። በጣም በማስተዋል ከፍ ያልን ልንሆን እንችላለን። በዛ ነገር ደግሞ ብዙ ሰዎችን ልናገለግል እንችላለን። at the end of the day ግን የህይወትን ዴፊኒሽን ትርጉም ህይወት ማለት በዚህ ጥበብ ሌሎችን ማገልገል ብቻ ነው ብለን ካሰብን ከንቱ ናት ማለት ነው። ከንቱ ናት ማለት ነው። እንዲያውም ከዛ ወረድ ብለን ስንናገር እኮ ምን ይላል? እዚህ ጋር ስናነብ ምን ይላል? ቁጥር 13 ላይ ከሰማይ በታች የተደረገውን ሁሉ በጥበብ በማጥናትና በመመርመር ራሴን አተጋው ይልና አምላክ በሰዎች ላይ የጫነው እንዴት ያለ ከባድ ሸክም ነው ይላል። አያችሁ፣ ጥበብ ለሱ ሸክም ሆኖ ነው የታየው። አዎ በጣም ብዙ ለፍቷል ለማግኘት ጥበብን። ምክንያቱም ኢዝሊ የምትገኝ አይደለችም፣ ከዚህ በፊት እንደተነጋገር ነው። ከዛ በኋላ ደግሞ መልካም ነገሮችን ሲያደርግባት ቆይቷል። በእርሱም ቢሆን ግን እርካታ፣ ደስታና የህይወት ትርጉም አይገኝም። ስለዚህ ህይወታችንን አሁን ለምሳሌ አንድን ዶክተር ወይ እንደ ምሳሌ አንድን ሐኪም ብናይ ያንን ህክምና ለመማር ለመጨረስ የሚተጋውን ትጋት የሚወስዳቸው በጣም ከባባድ የጥናት ጊዜያቶችን ኢዝሊ እኮ ዝም ብሎ አይገኝም ያ ጥበብ። ከዛሽ ያ ጥበብ ተሰጠው፣ የህክምና ጥበብ ተሰጠው። ከዛ ላይ ብዙ መልካም ነገሮችን ያደርጋል፣ ብዙ ሰዎችን ያክማል፣ ለብዙ ሰዎች ይደርሳል። ግን እርካታን ከዛ ውስጥ ለማግኘት ሲሞክሩ ግን ህክምና ሸክም ነው የሚሆንባቸው። የተሰጣቸው ጥበብ ልክ እዚህ ላይ እንደተ አምላክ በሰዎች ላይ የጫነው እንዴት ያለ ከባድ ሸክም ነው ይላል። ጥበብን እኮ ነው ጠይቆ የተቀበለውን እኮ ነው። ስለዚህ ጥበብ መፈለግን ሳይሆን ከንቱ ያለው በጥበብ ውስጥ ሰዎችን በመርዳት ውስጥ ሰዎችን በማገዝ ውስጥ ከሆነ ደስታን እየፈለግን ያለው የህይወትን ትርጉም እዛ ከሆነ እያሰብን ያለ ነው፣ እውነትም ከንቱ ነው የሚል ሀሳብ ነው የሚያነሳው እዚህ ጋር የሚል ሀሳብ ነው የሚያነሳው ማለት ነው። ከዛ በኋላ መጨረሻ ላይ ምን ይላል? ጥበብ ሲበዛ ትካዜ ይበዛል፣ እውቀት ሲጨምር ደግሞ ሀዘን ይበዛል ይላል። ስለዚህ እንዳልኳችሁ በተሰጠን ጥበብ በተሰጠን እውቀት ሰዎችን ማገልገል በጣም ጥሩ ነው፣ በጣም ተገቢ ነገር ነው፣ በጣም እግዚአብሔራዊ ነው። ግን እንዳልኳችሁ የህይወትን ትርጉምና እርካታን፣ ደስታን ከዛ ውስጥ ለመፈለግ መሞከር ግን ጥበብ ሲበዛ ምንድነው ይላል? ትካዜ፣ እውቀት ሲጨምር ደግሞ ሀዘን ነው ይላል ማለት ነው። ወደ ምዕራፍ 2 ገብቻለሁ። ግን ከዛ በፊት ምን እንማር ከምዕራፍ 1 ምን እንማር የሚል ሀሳቦችን አየት አድርጌ 4 ነጥቦችን አውጥቻለሁ። ከዛ ውስጥ እሱን
አይተን እናልፋለን ማለት ነው። ያሳለፍነው ጥሩም ሆነ መጥፎ ታሪካችን እግዚአብሔር ለመልካም ቀይሮ ለሌሎች ትምህርት ያደርገዋል። ለሌሎች ትምህርት እንደሚያደርገው በዚህ ክፍል ተምረናል ማለት ነው። ከሰባኪው ማንነት አንጻር ተነስተን ይሄንን መማር እንችላለን። ከሰባኪው ይሄንን መማር እንችላለን። ሁለተኛ ደግሞ ከፀሐይ በታች ያሉ ነገሮች እግዚአብሔር ማዕከላዊ ካልሆነባቸው ከንቱ እንደሆኑ በዚህ ክፍል ላይ አይተናል። ሶስተኛ ህይወት አጭር ናት። ላይፍ ኢዝ ቱ ሾርት። ስለዚህ አጭር ናት፣ ልንቆጣጠራትም አንችልም ከኛ ቁጥጥር ውጪ ስለሆነች። ስለዚህ ባለንበት ጊዜ እግዚአብሔርን የማስከበር ኑሮ እንድንኖር የሚያሳስብና የሚያስጠነቅቅ ትምህርት እንደሆነ አይተናል። አራተኛ ጥበብን መፈለግ ሳይሆን ከንቱ በጥበብ ውስጥ በአደራረግ ውስጥ ዘላቂ ደስታንና እርካታን ለማግኘት መሞከር ነው ከንቱ የሚለውን ሐሳብ ለማየት ይችላል። ወደ ምዕራፍ 2 ቶሎ ብዬ አልፋለሁ። ምዕራፍ 2 ላይ እንግዲህ ስንሄድ እንግዲህ ደጋግሜ ማን እየመከረን እንደሆነ አስታውሳችኋለሁ። እየመከረን ያለው አሁን ምዕራፍ 2ንም እየመከረን ያለው በሁሉ ነገር ታዋቂ ፌመስ ኢንተርናሽናሊ ፌመስ የነበረ እንዲያውም ጥበቡን መተው ሰዎች የሚያዩለት ስጦታ የሚሰጠው በጣም ፓወርፉል ሀብታም ባለስልጣን ንጉስ የእስራኤል አስተዳዳሪ የነበረን ሰው ነው። ግን ህይወቱን ከዛ ዞር ብሎ ሲያየው የታየው ከንቱነት ነው። ቫኒቲ ነው፣ ትነት ነው። በቃ ጉም እንደሆነ ነው የታየው። ያ ሁሉ እቺ ምድር ሰክሰስ የምትለው ነገር ማለት ነው። ያ ሁሉ እቺ ምድር ሰክሰስ የምትለው ነገር ለሱ ሲታየው ግን በቃ ጉም እንደሆነ ነው የታየው ማለት ነው። ስለዚህ አሁን ይሄንን መጽሐፍ ስናጠና የንጉሥ ሰለሞን ያለፈበትን ህይወት እንድናይና ወይ ጉድ እንድንል ሳይሆን ከሱ ህይወት ትምህርትን ወስደን አሁን ደግሞ በእኛ ዘመን እንዴት እንሆን፣ አሁን ደግሞ በእኛ ዘመን ምን ያስተምረናል የሚለውን ነገር በደንብ የህይወትን ትርጉም የህይወትን በእውነት እኔ በጣም ያየሁበት በቃ the definition of life ምንድነው? የህይወት ትርጉም ምንድነው? ወጌ ላንቺ ህይወት ምንድነው? ዳጊዬ ላንቺ ምንድነው? ለፓስተር ለጋሽ ንጉሴ ምንድነው የህይወት ትርጉም? ከየት ነው የቀዳችሁት የህይወት ትርጉማችሁን? ከየትኛው ቦታ ላይ ነው ያያችሁት? ከምን ፖይንት ኦፍ ቪው ተነስተን ነው አሁን ያለን የህይወት ትርጓሜ ያለን የሚለው ነገር በደንብ የምንማርበት ነው። ስለዚህ ምዕራፍ 2 ከቁጥር 1 እስከ 11 ድረስ የሚናገረው ሐሳብ ደስታን በምድራዊ ነገሮች መፈለግ ስለሚል ሐሳብ ነው የምናየው ማለት ነው። ወይንም ደግሞ ፕሌዠርን ሃንት ማድረግ በቃ ማለት ይሄ ያዝ እንደማድረግ በቃ አሳዶ መያዝ አይነት ነገር ማለት ነው። ማሳደድ እንላለን። በቃ አንዳንዴ እኮ እኔ በቃ ደስ ብሎኝ ነው መኖር የምፈልገው። በቃ ደስ ብሎኝ በዚህ ምድር ላይ ስኖር እኔ በቃ ሌላ ምንም አልፋረኔ በስማም እንዴ ከዚህ ሁሉ ጭንቀት ምን ነው እኔ ደስ ብሎኝ ኖ አይደለም። ላይፍ ኢዝ ናት ኦል አባውት ዩ። ስለኛ አይደለም ህይወት ክርስቶስ ነው ወዳጆቼ። አንዳንዴ ደስ ላይለን ይችላል፣ ሊከፋን ይችላል፣ ልናዝን እንችላለን፣ ልናለቀስ እንችላለን። ቅድም እንዳልኳችሁ ነው ምድር በእኛ ዙሪያ አይደለም እየተሽከረከረች ያለችው አይደለም። ምን እያደረኩ ነው እኔ ለእግዚአብሔር ክብር? ለተጠራሁበት ጥሪ ምን እያደረኩ ነው? ለተፈጠርኩበት ዓላማ ምን እያደረኩ ነው ብለን ራሳችንን እንድንጠይቅና እንድናይ ነው እንጂ ደስ ብሎን እንድንኖር አይደለም። ግን ንጉሥ ሰለሞን ግን በቃ ደስ ብሎት በምድር ላይ ለመኖር የሄደበትን ርቀት በዲቴል ጽፎልናል። በእውነት በዲቴል ጽፎልናል። ዘላቂ ደስታን ወይንም እርካታን ፊዚካሊ ከሆኑ ነገሮች ይሄ ማቴሪያሊስቲክ ከሆኑ ነገሮች ለማግኘት የሄደበትን ርቀት እናያለን። እነዚህ ደግሞ ትክክለኛ እንዳልሆኑ ደግሞ ራሱ ይነግረናል፣ ከንቱ ይለናል ማለት ነው። እሱ ግን የሄደባቸው አካሄዶች ለምንድነው? ደስ እንዲለው ለመደሰት። ከዚህ በፊትም ተናግሬ ያውቃለሁ። ደስታ ግብ ሊሆን አይችልም። እኔ የምኖረው ደስ እንዲለኝ ነው አይባልም። በቃ ደስታ ውጤት ነው። የሆነ ነገር ስናደርግ እግዚአብሔር ይባርከናል፣ ደስ ይለናል።
ደስታ መንፈሳዊ ነገር ነው፣ ከእግዚአብሔር የምንቀበለው ነገር ነው። እኔ የምኖረው ደስ እንዲለኝ ነው ካልን የሚያስደስተንን ነገር በሙሉ እያደረግን እንጠፋለን። ሰው ለደስታ ብቻ አይኖርም። ደስ እንዲለን ብቻ አይደለም መኖር ያለብን ወዳጆች። ስለዚህ አሁን በእነዚህ ከቁጥር 1 እስከ 11 ድረስ ባለው ጊዜ ባለው ክፍል ውስጥ ንጉስ ዳዊት ደስታን ከምን እንደፈለገ እናያለን ማለት ነው። ቶሎ ቶሎ እያልን ደስታን ከምን እንደፈለገ እናያለን። የመጀመሪያው ደስታን የፈለገው ከምን መሰላችሁ? ከሳቅ። ቁጥር 2 ላይ እንደዚህ ይላል፣ ደግሞም ሳቅ ሞኝነት ነው፣ ተድላም ደስታ ምን ይጠቅማል አልኩኝ ይላል። ከሳቅ በቃ ፈን ከማድረግ ጥሩ ጊዜን ከማሳለፍ ከሳቅ ውስጥ ደስታን ፈለገና ከዛ ግን መጨረሻ ላይ ምን አለ? ሳቅ ሞኝነት ነው አለ። ደስታ እኮ በራሷ እኮ በጣም ጥሩ ነገር ነው። መሳቅ በጣም ጥሩ ነገር ነው። ምሳሌ መጽሐፍ ምዕራፍ 17 ቁጥር 22 ላይ መልካም ልብ መድኃኒት ናት ይልና ያዘነች ነፍስ ግን አጥንትን ታደርቃለች። ይሄ መልካም ልብ የሚለው ቺርፉል ሃርት፣ በቃ ሚስቅ ቺር የሚያደርግ እሷ መድኃኒት ናት። ሳቅ መድኃኒት ናት። በራሷ መጥፎ ሆና ሳይሆን በራሷ ክፉ ሆኖ ሳይሆን። ከዛ በፊት ግን አንድ ሳነብ ያገኘሁትን ጥናት ልንገራችሁ ስለ ሳቅ። ምናልባትም ሳቅ መንፈሳዊ አይደለም የምትሉ ያላችሁ እንደሆን ሳቅ በጣም መንፈሳዊ እንደሆነ ልንገራችሁ ብዬ ነው። ሳቅ መድኃኒት ናት። መሳቅ አንዳንድ ጥናቶች እንደሚያሳዩት ስትረስን ይቀንሳል። ከማይስቅ ሰው በ22% የሚስቅ ሰው ስትረሱ የቀነሰለት ሰው ነው። ከዛ ደግሞ ብለድ ሰርኩሌሽንን ደግሞ ያስተካክላል ይላሉ ሳይንቲስቶች። ሞር የሚስቅ ሰው የብለድ ሰርኩሌሽን ኢሹ የለበትም ብለው ያምናሉ። ከዛ ኢሚዩኒቲን ሲስተም ቡስት ያደርጋል። በቃ በቅዱሳን መካከል በቤተሰብ መካከል ሳቅ ሲኖር ምናምን በቃ የሆነ እኔ አንዳንዴ አስተውላለሁኝ። አሞኝ ጓደኞቼ የመታው ቤት ውስጥ ምናምን ስንሳሳቅ ምናምን ኢሚዲየትሊ ያበሽታ ልቅቅ አድርጎኝ ሰላም ሆናለሁ። ሳቅ መድኃኒት ናት። ኢሚዩኒቲ ሲስተምን ይጨምራል። ከዛ እንዲያውም ዲስ ዴይስ ከ2024 ወዲህ ለካንሰር በሽተኞች እንደ አንድ ትሪትመንት እየተሰጠ ነው። ላፍተር ቴራፒ ማለት ነው። በቃ ጆክ እየነገሯቸው ይስቃሉ። በዛ መካከል ሂሊንግ ያልፋል። በቃ ኢሚዩኒቲ ሲስተማቸው ይጨምራል። እና ሳቅ በራሷ መጥፎ ነገር ሆና ሳይሆን ግን ከሳቅ ውስጥ ደስታን መፈለግ፣ በቃ ካልሳኩኝ እርካታ የለኝም ማለት ከንቱነት ነው፣ ሞኝነት ነው። ዘላቂ ደስታን በሳቅ ውስጥ መሞከር የእግዚአብሔር ቃል ሲናገር መዝሙር 126 ቁጥር 2 ላይ አፌን በሳቅ ሞላ ይላል። በቃ እግዚአብሔር ራሱ ይፈልጋል፣ እሱም ራሱ ይስቃል፣ እኛም እንድንስቅ ይፈልጋል። መድኃኒት ያደረጋትም እሱ ነው። እኔ በጣም ነው የምወደው መሳቅ። ግን ከሳቅ ውስጥ ደስታን መፈለግ፣ ጆክ ህይወት ቀልድ ይሄ ሞኝነት ነው ይላል እግዚአብሔር ቃል ሲናገር። ሞኝነት ነው ይላል። አንዳንድ ጊዜ ደግሞ ያለብንን ችግር ያለብንን መከራ አውጥተን በእግዚአብሔር ፊት ከማስቀመጥ ይልቅ በሳቃችንም እንደብቃለን። በቅዱሳን መካከል ከመናዘዝ ይልቅ መፍትሄ ከመፈለግ ይልቅ በቃ ሳቅ ነው። በቃ ጆክ ነገሩኝና ልሳቅ ነው። ይሄ ሞኝነት ነው ይላል እግዚአብሔር ቃል ሲናገር። ስለዚህ መሳቅ በጣም ጥሩ ነገር ነው። ነገር እንዳሳየኋችሁ ጥናቶችም እንደሚደግፉት መድኃኒትም ናት። ግን የህይወትን ትርጉም፣ ደስታን፣ እርካታን በሳቅ ውስጥ መፈለግ ግን ሞኝነት እንደሆነ እግዚአብሔር ቃል ይናገራል። ሁለተኛ ደስታን ከምን ፈለገ ንጉሥ ሰለሞን? ሁለተኛ ምን ይላል? ልቤ ይልና አይምሮዬ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት እሱንም ስንፍና ሲለው እናያለን በዚህ ክፍል ላይ ማለት ነው።
ቁጥር 3 ላይ ማለት ነው። የአይምሮዬ ጥበብ አዲሱ መደበኛ ትርጉም እንደዚህ ይላል። አሁንም አይምሮዬ በጥበብ እየመራኝ ይላል። ምን ነው በጥበብ የሚመራኝ? አይምሮዬ ምድራዊ ጥበብ እንደሆነ ያስተዋላችሁ። አይምሮዬ ምድራዊ ጥበብና ሰማያዊ ጥበብ አለ አይደለም? ያዕቆብ መጽሐፍ ላይ እንደሚናገር የሰማይ ጥበብና የምድር ጥበብ አለ። የሰማይ ጥበብ በቃ ገር ናት፣ ታራቂ ናት፣ ፒውር ናት፣ ቆሻሻ ነገር የለባትም። የምድር ጥበብ ግን በቃ እኔ ምን አገኛለሁ ነው። እኔ ምን አገኛለሁ ከዚህ ውስጥ እኔ ምን እጠቀማለሁ ነው። እኔ አይምሮዬ እየመራኝ ይልና ደስታን አይምሮዬ እየመራኝ ሰውነቴን በወይን ጠጅ ለማስደሰት። መቼም ቺ ሰማያዊዋ ጥበብ ልትሆን አትችልም። እንደዚህ ወደ መጠጥ ወደ አልኮል ራሱን ወደ ሴሰኝነት ወደሚመራበት የምታስገባው ማለት ነው። እሱንም ደግሞ ወረድ ብሎ ሲናገር ስንፍና ብሎ ይጠራል። ስለዚህ ደስታን ለማግኘት አልኮል መጠጥ ጠርሙስ ውስጥ የሚደበቁ ሰዎች ለጊዜው ያለንበትን ሲቹዌሽን ልንረሳ እንችላለን። ነገ ጠዋት ግን ችግሩም አለ፣ አንተም አለ፣ ሁሉ ነገር አለ፣ ይቀጥላል። ምንም የሚቀር ነገር የለም። ምንም የሚቋረጥ ነገር የለም። ምንም የሚቋረጥ ነገር የለም። በቃ ጠዋት ሲመጣ ጸጸትም አለበት፣ ገንዘብ ማጥፋትም ሊኖርበት ይችላል። ያ ሁሉ ነገር ተጨምሮበት ግን ወረስት ፓርት ያ ሁሉ ችግር ግን ስቲል አለ፣ ሁሉ ነገር አለ። ሳምታይምስ ሊብስበትም ይችላል። ስለዚህ ዝም ብለን ደስ የሚያሰኘን ነገር ማድረግ ሳይሆን ኢየሱስ ክርስቶስ ሕይወት እንደሆነ ማሰብ። ሕይወት ክርስቶስ ነው። ሕይወት የሰጠን ክርስቶስ ነው። ስለዚህ ይሄ ሕይወታችን የክርስቶስ ነው። ሕይወት ምንድን ነው ከተባልን ጳውሎስ ሕይወት ምንድን ነው? አሁን ለጳውሎስ ሕይወት ምንድን ነው ካልነው ሕይወት ክርስቶስ ነው። ለምን ስንለው የኔን ሕይወት ወስዶ የሱን ስለሰጠኝ አሁን የምኖረው ሕይወት የኔ ስላልሆነ ሕይወቴ ክርስቶስ ነው። ሕይወት ራሱ ክርስቶስ ነው። ከዛ ደግሞ የሕይወትን ዴፊኒሽን የሕይወትን ትርጉም ደግሞ የሰጠንም ክርስቶስ ነው። ስለኛ አይደለም ወዳጆቼ፣ ስለኛ አይደለም። ከዛ በኋላ ደግሞ ቁጥር 10 ላይ እንደዚህ የሚል ቃል አለ። ዓይኔ የፈለገውን ሁሉ አልከለከልኩትም፣ ለልቤም ምድራዊ ደስታን አልነፈኩትም። ልቤ በሰራሁት ሁሉ ደስ ይለዋል። ይሄንን ክፍል ስፔሲፊክሊ ሄዳችሁት አሁን ያነበብኩት ቁጥር 10 ላይ ወርጄ ነው። ይሄንን ክፍል ስፔሲፊክሊ ስታነቡት ስታጠኑት እያወራ ያለው ስለ ሴት ነው፣ ስለ ሴቶች ነው። ስለዚህ በሳቅ ውስጥ በመጠጥ ውስጥ ከሴቶች ጋር በቃ ሴክሹዋል ነገር ውስጥ በመግባት በእነዚህ ነገሮች ሁሉ ደስታን ይፈልግ እንደነበረ ንጉስ ዳዊት ይናገራል። ከዛ ግን እነዚህ ነገሮች ሄዶ ሲያያቸው ከንቱ ብሎ ይደመድማል ማለት ነው። ስለዚህ ሳቅ ጥሩ ነው፣ መጠጥ ጥሩ አይደለም፣ ሴትም ጥሩ አይደለም። ግን ከነዚህ ነገሮች ውስጥ ግን ስቲል እርካታንና ደስታን ለመፈለግ የሚሄዱ ሰዎች እንዳሉ ግን እናውቃለን። ሄደው ግን ዘላቂ የሆነን ደስታን እንደማያገኙ ግን እናውቃለን። ዘላቂ ደስታ ያለው ኢየሱስ ክርስቶስ በማመን በዘላለም ሕይወት እንደሆነ እንናገራለን፣ እንመሰክራለን። ያየነው ስለሆነ የቀመስነው ስለሆነ ስለረካን፣ ስላረፍን፣ ስለተደሰትን በማይመስል ሲቹዌሽን ውስጥ በማያስደስት ሲቹዌሽን ውስጥ ሆነን ደስታን ኤክስፒሪየንስ ስላደረግን ፈልገነው ሳይሆን ኖርማል አይደለም እኮ ልክ አይደለም። በእንደዚህ አይነት ሲቹዌሽን ውስጥ ሆኜ እኮ እንደዚህ አይነት ደስታ ወደ እኔ ሊመጣ ልክ አይደለም። ግን እግዚአብሔር ያስደስታል። እግዚአብሔር ደስታን ይሰጣል። እግዚአብሔር እርካታን ይሰጣል። እኔ ይሄንን አውቃለሁ፣ ኤክስፒሪየንስ አድርጌያለሁ። የዛሬ 2 ዓመት ተኩል አካባቢ በጣም ታመምኩኝ። እኔ ማለት እንደዚህ ለክፉ የሚሰጥ አልመሰለኝም ነበረ። በኢዝሊ የነበሩ ሲምፕተሞቼን ችላ እያልኩኝ ነገሩ በጣም ባሰ እና ሆስፒታል ሲሄድ ማለት በጣም ነው ዶክተሩ የተቆጣኝ። በቃ በጣም ነው የተቆጣኝ።
እንዴት ችላት ያለሽ ይሄ ነገር ምናምን ብሎ በጣም ስለ በሽታው ብዙ ነገር ተነገ። እኔ እንዲያውም ነቲጂ ያውቃሉ ከኔ በላይ ስለ በሽታው በጣም ጉግል ያደርጋሉ። በጣም ዶክተሮቹ እዚህ ሂጂ እዛ ሂጂ መድኃኒቷ ከዚህ ይምጣ ምናምን። ፎር ዩ ሰርፕራይዝ ከ1 ዓመት በኋላ ነው የኔ በሽታ ስሙ ምን እንደሆነ ያወቅኩት። አላቅም ነበር። ያመኛል፣ መድኃኒቴን ወስዳል። ግን በዚህ ሁሉ መካከል እኔ የሚገርም ደስታ በእኔ ውስጥ ነበር፣ የማይመስል ማለት ነው በቃ። እና አንዳንዴ ያም ሰዎች ሊጠይቁ ይመተው ስለ በሽታው ሲነግራቸው እየሳኩኝ ሳወራ ወይኔች ልጅ ምናምን ይላሉ። ደስታን ፈልጌው ሄጄ አይደለም። ያለሁበት ሲቹዌሽን የሚያስቅ አልነበረም። ግን ፎር ሳም ሪዝን የእግዚአብሔር ሰላም የእግዚአብሔር እረፍት እኔን ተቆጣጠረኝ እና ቤተሰቦቼ ይሰጋሉ፣ ጓደኞቼ ይሰጋሉ። በጣም ብዙ ደግሞ ሪሌትድ ኢሹዎች ነበሩት። መድኃኒት አይገኝም። በሽታው በጣም እንደዚህ ከብዙ ሰዎች ጋር አንዴ እንደዚህ የሚገኝ ነገር ነውና በፈለግነው ሰዓት ሄደን መድኃኒት በቃ ህንድ ይባላል፣ ዱባይ ይባላል፣ ምን ይባላል፣ አረ መድኃኒቱን 1 ቀን ባትወስደው እች ልጅ የሆነ ነገር ትሆናለች ምናምን ብለው ባለቤቴ በዚህ ቤተሰቦቼ ጓደኞቼ በዚህ ይሯሯጣሉ። እኔም እኮ የነገሩ ሲሪየስ ለሞክራለሁ እኮ ለመጨነቅ ባይዘው በእውነት እንዲያም አንዳንዴ ፌር አይመስለኝም። እንዴ በእኔ ጉዳይ እነሱ እንደዚህ እየተሯሯጡ እኔ ለምንድን ነው አልጨነቀው? እሞክራለሁ ግን በቃ የለም እኔ ውስጥ ዘላቂ ደስታ፣ ዘላቂ እርካታ፣ ዘላቂ ሰላም፣ ዘላቂ ኮንቴንትመንት ያለው እግዚአብሔር ጋር ብቻ ነው ወዳጆች፣ እግዚአብሔር ጋር ብቻ ነው። ኑ ወደዚህ ጌታ ወደሚያሳርፍ ጌታ እንጠራቸዋለን ዛሬ። በእውነት በእጃችሁ ላይ ያላችሁ ነገር መና የሆነባችሁ ከንቱ የሆነባችሁ ለምንድን ነው ምኖረው? ዋይ አር ዊል በቃኔ ለምንድን ነው ወደዚህ ምድር የተፈጠርኩት? ለምንድን ነው? ኑ የህይወትን ትርጉም የሚሰጥ አለ። ለምን ወደዚህ ምድር እንዳመጣችሁ የሚያውቀው የፈጠራችሁ ብቻ ነው። ስለዚህ ህይወት ክርስቶስ ነው። ዘላቂ ደስታን ከምድራዊ ነገር ለማግኘት መሞከር ከንቱነት ነው። ከዛ በኋላ ደግሞ ህይወትን እንዴት አመሳይ ህይወትን ካሳካቸው ነገሮች አኮምፕሊሽ ካደረጋቸው ነገሮች ደግሞ ደስታንና እርካታን ሲፈልግ ደግሞ እናየዋለን። ሰለሞን ማለት ነው ካሳካቸው ሰክሰስ ካደረጋቸው ነገሮች ደስታን ይፈልጋል ማለት ነው። ቁጥር 4 ላይ እንደዚህ ይላል። የእንትን ያላቸውን ከቁጥር 4 እስከ 7 ድረስ አሰካዋቸው የሚላቸውን ነገሮች እንይ። የመጀመሪያው እንደዚህ ይላል፣ ታላላቅ ነገሮችን አከናወንኩኝ ይላል። ቢግ ፕሮጀክት ይለዋል እንደ እንግሊዝኛ። ትልልቅ ፕሮጀክቶችን አሳካሁኝ፣ አከናወንኩኝ ይላል። በቃ ፈጽሞታል። የሆነ ሊሰራ ሞክሮ ከሽፎበት ምናምን የተወሰው አይደለም፣ ያከናወነ ሰው ነው። ምን በጣም ቢግ ፕሮጀክቶችን ትልልቅ ነገሮችን አከናወንኩኝ ይልና ከዛ ቤቶችን ሰራው ይላል። አንድ አይደለም ቤቶችን ሰራው። ከዛ ሁለተኛ ወይን ተከልኩኝ ይላል። ተከልኩኝ ይላል። በቃ የዛን ጊዜ ወይንን መትከል ማለት ይሄ እኛ ሙቀት አካባቢ እንደዚህ ለጥላ እንደምንከልለው ብቻ ሳይሆን እንደምንከልለው ብቻ ሳይሆን የሚጠጡትም በቃ እንደ ፋክትሪ ነው፣ እንደ እርሻ ነው። እርሻ ነበረው ማለት ነው። የወይን እርሻ ወይኖችን ተከልኩኛል። ከዛ በኋላ ደግሞ አትክልትን ጋርደንን እንዲያውም ቅድም ያነበብነው መጽሐፍ የድሮ የቀድሞው ትርጉም ገነትን አደረግኩኝ ነው የሚለው። ጋርደኑ ቤት ውስጥ ያለው የአትክልት ስፍራ ገነትን እስከሚመስል ድረስ ገነትን አደረግኩኝ። አዲሱ መደበኛ አትክልትን አደረግኩኝ። ከዛ ደግሞ አትክልቶቹ ይሄ የወይኑ ተክል ውሃ የሚጠጣበት ውሃ ማጠራቀሚያ ትልቅ ፑል ሰራው ይላል። ውሃ ማጠራቀሚያ ይሄ ሰዎች ገብተው የሚዋኙበት አይነት ፑል እንደሱ አይነት ሰርቷል ቤት ውስጥ። ለምን ሲባል አትክልቶች የሚጠጡበት። የለም እንደዚህ አይነት ሀብትና እንደዚህ አይነት ስኬት ላይ የደረሰ ሰው የለም በዚህ ምድር ላይ። ከዛ ደግሞ ባሪያዎች የውልድ ቤት ውስጥ የተወለዱ ባሪያዎችም ነበሩት። ከዛ ደግሞ እሱ የገዛቸው ወንድና ሴቶች ባሪያዎች ነበሩት። እዝራ ምዕራፍ 2 ቁጥር 58 ላይ እዚህ ላይ ፖስት ያደርጉላቸዋል።
የሰለሞን ቤት ያሉ ባሪያዎች ጠቅላላ ድምር 392 ነው ብሎ በቁጥር ተቀምጦልናል። ኢማጂን ያለበትን የሰክሰስ ጥግ። ከዛ ደግሞ መንጋዎች ነበሩኝ ይላል። በቃ ከብቶች ነበሩት የማይቆጠር እንደ ምድር አሸዋ የማይቆጠር። ከዛ በኋላ ደግሞ መዝገብ ነበረኝ ይላል። ከዚህ በፊትም ነግሬያቸዋለሁ። ይሄ መዝገብ የሚለው እንዲህ የሚጻፍበት መዝገብ ሳይሆን ትሬዠር ቦክስ፣ የከበሩ ነገሮች የሚቀመጡበት ካዝና፣ ሴፍቲ ቦክስ የሚመስል ነገር እንደሆነ ከዚህ መዝገቦች ነበሩኝ፣ ወርቆች፣ ማዕድኖች ነበሩኝ ይላል። ከዛ ከነዚህ ሁሉ ይልቅ ግን ይላል ጥበብ እኔ ጋር ጸንታ ቀረች። ይሄ ሁሉ ነገር ኦቨርናይት ቢጠፋ መልሶ ሊያገኝባት የሚችልባት ጥበብ እሱ ጋር ጸንታ ቀርታለች። አያችሁ፣ አሁን ደግሞ ደስታን ለመፈለግ የሄደበት ርቀት አለ። አሁን ደግሞ አኮምፕሊሽ ካደረጋቸው ካሳካቸው ነገሮች ደግሞ ተነስቶ ደስታን ሲፈልግ እናየዋለን ማለት ነው። እነዚህ ነገሮች በራሳቸው በጣም የሚጠቅሙ ነገሮች ናቸው። ምንም ችግር የለባቸውም። ችግሩ ቅድም እንደተናገርኩት አሁንም ደግሜ እንደምናገረው ከእነዚህ ነገሮች የህይወትን ዴፊኒሽን፣ ዘላቂ ደስታ፣ ኮንተንትመንት፣ ሙሉነት ከእነዚህ ውስጥ ስንፈልግ ግን ከንቱ ነው ይለናል ንጉሥ ዳዊት። በቃ ንፋስን እንደመጨበጥ ነው። ማን ነው ንፋስን ጨብጦ የሚያውቅ? የለም ይላል። በቃ ከዛ ሁሉ ከንቱ ነው፣ ንፋስንም እንደመከተል ነው፣ ከፀሐይ በታች ምንም ትርፍ የለውም ብሎ ይናገራል። ስለዚህ እነዚህ ነገሮች አሁን ሰክሰስ፣ እቺ ምድር ሰክሰስ አትላቸው። እነዚህ ነገሮች አሁን ያለው ሰው ሰክሰስፉል አይባልም? ይባላል። ግን በምን አይን አይተ ነው? ሰክሰስን በምን መመዘኛ መዝነ ነው? ምንድን ነው ለአንቺ ሰክሰስ? ዳጊ ምንድን ነው ሰክሰስ ለእናንተ? ስኬት የምትሉት ነገር ምንድን ነው? ኦፍኮርስ እነዚህ ነገሮች ከስኬት መካከል አንዱ ናቸው። ከዚህ በፊት ስለ በረከት እንደተነጋገር ነው። መንፈሳዊ በረከት አለ፣ አእምራዊ በረከት፣ አካላዊ በረከት፣ የግንኙነት በረከት አለ፣ ሪሌሽንሽፕ ብሌሲንግ። ከዛ በኋላ ደግሞ ማቴሪያል። እነዚህ በሙሉ የማቴሪያል በረከቶች ናቸው። በራሳቸው ምንም አይነት ክፋት የሌላቸውና በጣም የሚጠቅሙ ነገሮች ናቸው። ከዛ ሁሉ በላይ ግን መንፈሳዊ በረከት፣ ከእግዚአብሔር ጋር ሪሌሽንሽፕ፣ እሱ ከሁሉ በላይ እንደሆነ ከዚህ በፊት ተነጋግረናል። ስለዚህ አተያያችን እዚህ ጋር ምሳሌ ብዬ የልጄን ስም ጽፌ ያለሁኝ ሳረሳው ልንገራችሁ። ትምህርት ቤታቸው የካቲት ያለፈው ወር የአድዋ ድል ያከብሩ ነበር እና ልብስ ግዥለት ተብሎ ኮሚኒኬሽን ቡክ ላይ መጣ፣ የባህል ልብስ። ከዛ አንፎርቹኔትሊ ይዤውን ሄድኩት። ይዤው ሄጄ ምገዛለትን ልብስ አይቶት ወዶት ምናምን እቤት ይዘነው መጣን ልብሱን። ከዛ በኋላ እኔ እንዲሁ ዝም ብዬ አዲስ ልብስ ሳላጥብ አላለብስም ለልጆች እና አጥቤ ከ2 ቀን በኋላ ነው የሚለብሰው ለፕሮግራሙ እና ታጥቦ ተቀምጧል ልብሱ። ከዛ ቀኑ ደረሰና ልብሱን ሳሳየው ይሄን አልለብስም አለኝ። እንዴ ለምን? መርጠህ እኮ ራስህ ወደኸው የገዛኸው ልብስ እኮ ነው ያምዬ፣ ለምንድነው አልለብስ የምትል? ኖ አም ናት ጎይንግ ቱ ዌር ዛት ምናምን እያለ በቃ ለምንድን ነው ብዬ በጣም ግራ ገባኝ። ላስረዳው ያምዬ ምን ሆኖብክ ነው? ልብሱ መርጠን የገዛ ነው እኮ ነው አልኩኝ። ኖ ይሄንን አልገዛንም ምናምን አለ። በጣም ግራ ገባኝ እና ልቆጣውን ፈለግኩኝ፣ ግን እየቀለደ መሰለኝ። ግን ሳየው የእውነቱን ነው እና ምን ሆኖ ነው ብዬ ይህ ውስጥ የተሞነጫጨረውን ነገር ምን አይለኝ። ከዛ አስተዋልኩኝ። ምን አስተዋልኩኝ? ልብሱ ተገልብጦ ይሄ የመስቀል እንትን ነው፣ የመስቀል ጥልፍ ነው እና በውስጥ በኩል የሚታየው ይሄ የሆነ የክሩ የተነጫጨ ነገር ነው። ከዛ ወይ እንደዚህ ሆኖብህ ነው እንዴ? ይሄ እኮ ነው እውነተኛው ብዬ ግልብጥ አድርጌ ሳሳይ ነው እንዴ አምጪው ለብሰዋል። አሁን አንትኑን አተያዩን የቀየረው
ዩሲ ራሱን ልብስ እኮ ነው፣ ግን በዚህኛው በኩል ሳሳየው አዎ ይሄ ነው አለ። አያችሁ ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አይን የሰውነት መብራት ነው ይላል። ስለዚህ አይንህ ጤናማ ካልሆነ መላው ሰውነትህ አይንህ ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። ጤነኛ ካልሆነ ግን ሰውነትህ በጨለማ የተሞላ ይሆናል። አተያይ እንዴት ነው ነገሮች ትንሽ ገልበጥ አድርገን ማየት፣ ትንሽ በዚህ በኩል ማየት ያስፈልጋል። ስኬት ምንድን ነው እንዴ? ስለ አዶናይ ስኬት እኮ የማይዘግብ ክርስቲያን ማን ነው? እስቲ ንገሪ። ማን ነው? በሱ የማይደነቅ ማን ነው? ምንድን ነው ስኬት? ምንድን ነው ዴፊኒሽኑ? ምንድን ነው? ዋት ኢዝ ሰክሰስ ፎር ዩ? ስለዚህ ሰክሰስ ምንድን ነው? ስለዚህ እይታ ከተቀየረ አይን የሰውነት ሁሉ መብራት ነው። አተያይ ከተቀየረ ህይወት ይቀየራል። ሙሉ ሰውነት ብርሃን ይሆናል ይላል። ሙሉ ሰውነታችን ብርሃን ይሆናል። ግን አተያያችን ግን ጤነኛ ካልሆነ፣ ኮምፕሮማይዝ ምናረግ ከሆነ ግን ሰውነታችን በጨለማ የተሞላ ይሆናል ያለ እግዚአብሔር ቃል። የኔ ልጅ ገልብጦ አይቶት ነው ልብሱን አልለብስም ብሎ ኦ ያለው። እንዲች እኮ ናት ብዬ ገልብጬ ግን ሳሳየው ምኑን የተቀየረው? አተያዩን የተቀየረው። ልብሱማ ራሱ ነው አልተቀየረም። ስለዚህ አተያያችንን መቀየር፣ ማሰብ። በእውነት አንዳንዴ ማሰብ በጣም ጥሩ ነገር ነው። ለእኔ ህይወት ምንድን ነው? ዋይ አም አይ ሂር? በዚህ ዘመን እግዚአብሔር ለምን እኔን ወደዚህ ምድር ላከኝ? ማንም በድንገት ወደዚች ምድር የመጣ የለም። ሁላችንም በዓላማ ተፈጥረናል። ስተት የሚባል ነገር የለም። እግዚአብሔር በዓላማና በጊዜው እዚች ምድር ላይ አምጥቶናል። ለምንድን ነው እዚህ ምድር ላይ ያለሁት? ጌታ ሆይ ዋይ አም አይ ሂር? የህይወት ዴፊኒሽን፣ የህይወት ፍልስፍና ምንድን ነው? የኔ ስኬት የምለው ነገር ምንድን ነው? ደስታ የምለው ነገር ምንድን ነው ብለን እራሳችንን መጠየቅ ይኖርብናል። በቃ እግዚአብሔር ቃል ሲናገር ማቴዎስ ወንጌል ምዕራፍ 6 ላይ አስቀድማችሁ የእግዚአብሔርን ጽድቅ መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል ይላል እግዚአብሔር ቃል። ስለዚህ በቃ ሌላው ሁሉ ነገር የሚጨመርልን ነው። ወይኔ ሰዓቴ ጨርሻለሁ። ግን ከቁጥር 12 እስከ ቁጥር 16 ያለው ሐሳብ ጠቢብንና ሞኝን ያነጻጽራል ማለት ነው። እኔ እያነበብኩት ከሆነ ሰዓቴ በጣም 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 ስለሚሄድ እናንተን እያካፈልኳችሁ ጎንበስ እያላችሁ መጽሐፍ ቅዱሳችሁን እያያችሁ ይሆናል ማለት ነው። ግን ላንብበው ይሄንን ጥበብንና ሞኝነትን ከንቱ ናቸው የሚለን ሐሳብ ነው የሚያነሳው ከቁጥር 12 እስከ ቁጥር 16 ማለት ነው። እንደዚህ ይላል። በጣም የሚገርመኝ ነገር ማለት ነው። አንዱን ቃል ላንብበው። ጠቢብም ሰው እንደሞኙ ለዘላለም አይታወስም ይልና በሚመጡት ዘመናት ሁለቱም ይረሳሉ። ለካ ጠቢቡም እንደሞኙ ሞት አይቀርለትም። ጠቢብና ሞኝን የሚያነጻጽር በዚህ መካከል ግን ሁለቱን አንድ የሚያደርግ ነገር ግን አለ አይደለ? the great equalizer ጠቢቡንም ሞኙንም ሀብታሙንም ድሃውንም ጥቁሩንም ነጩንም አንድ የሚያደርግ ኢኳላይዝ የሚያደርግ ነገር አለ። ምን ካላችሁኝ ሞት ይባላል። ጠቢቡም ይሞታል፣ ሰነፉም ይሞታል። ሞት የሚባል ነገር አለ። ስለዚህ አሁን ልክ በዚህ ክፍል ላይ ስንመጣ ንጉሥ ሰለሞን እኔም ጠቢብ ሆኜ እኔም እንዲህ ባለጠጋ ሆኜ ከሞኙ እኩል እሞታለሁ። አይገርም? ሞት አለ። በቃ አሁን የንጉሥ ሰለሞን ላይፍ በቃ ይሄ እንዴት ነው የሚቋጨው የሚያበቃው? በሞት ነው ብለናል ቅድም። ከዘላለም ፐርስፔክቲቭ የተጻፈ መጽሐፍ አይደለም ብለን እሞታለሁ። በቃ እኔ እሞታለሁ፣ ጠቢቡም ሰነፉም ይሞታል፣ ሁለታችንም እሞታለን፣ እንረሳለናል። በዚህ መካከል ግን አንድን ሐሳብ ሳላነሳ አልሄደም። ሰዓት ስለረፈደ ልቶ ፈልጌ ነበረ፣ ግን ልቤን በጣም ተሰማኝ። ስለ ሞት አንድ ነገር መናገር ፈልጌ ነው። ሞት አለ።
መጽሐፍ ቅዱሳችን ላይ ሞት መቼ ነው የመጣው ካልን ዘፍጥረት ላይ ነው አይደለ? ሁላችን እንደምናውቀው ይህንን ፍሬ በበላህ ጊዜ ሞትን ትሞታለህ አለ። አዳም በላ፣ እግዚአብሔር እንደተናገረው ሞት ወደ ምድር ገባች። ሞት ወደ ምድር ገባ ማለት ነው። ሮሜ ምዕራፍ 12 ቁጥር 15 ላይ ሞት በኃጢአት በኩል ገብቷልና ይላል። ወደ ምድር ሁሉ ወደ ሰው ልጆች በሙሉ ሞት የሚባለው ነገር ገብቷል የሚል ሀሳብ እናያለን። እና ይሄ የገባው ሞት በአዳም አለመታዘዝ ምክንያት ወደ ሰው ልጆች በሙሉ ያለፈው ሞት ምን አይነት ሞት ነው የሚለውን ነገር ማየት አይታርጌ ማለት ፈልጌ ነው። በዚህ ስለ ሞት ስናጠና እንግዲህ ስናስብ በሶስት ደረጃ ነው ወደ ምድር የገባው ሞት። የመጀመሪያው መንፈሳዊ ሞት፣ የመጀመሪያው መንፈሳዊ ሞት ይባላል። አዳም ያችን ፍሬ ከበላ በኋላ ሞትን ሞቷል፣ እውነት ነው። ሁለተኛው አካላዊ ሞት ወይንም የስጋ ሞት ይባላል። አዳም ያችን ፍሬ በልቶ ከሞተ በኋላ መንፈሳዊ ሞት ማለት ከእግዚአብሔር የተለየ ሕይወት እንደሆነ እናውቃለን። ያችን ፍሬ ከበላ በኋላ አዳም መንፈሳዊ ሞትን ከሞተ ከ800 ዓመት በላይ 930 ዓመት ነው የኖረው። ያችን ፍሬ በስንት ዓመቱ እንደበላ እናውቅም። ዞሮ ዞሮ ከ800 ዓመት በላይ ኖሮ እንደሞተ እናየዋለን ማለት ነው። ስለዚህ አስቀድሞ መንፈሳዊ ሞትን ሞተ፣ ከዛ ስጋዊ ሞትን ሞተ። በሶስተኛ ደረጃ ደግሞ ዘላለማዊ ሞት ይባላል። ወደ ገሃነም እሳት መጣል ማለት ነው። ምንም ኦፕሽን የሌለው ማለት ነው። ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነው ይለና የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ በኩል የዘላለም ሕይወት ነው ይላል። ሃሌሉያ ሃሌሉያ። ስለዚህ ይሄንን የዘላለም ሕይወት ያልተቀበሉ ሰዎች ምን ሀብታም ቢሆኑ፣ ምን ስኬታማ ቢሆኑ፣ ጠቢብ ቢሆኑ ሀብታም ሙት ናቸው። በጣም የተሳካላቸው ሙት ናቸው። ሉቃስ ወንጌል ምዕራፍ 9 ቁጥር 60 ላይ ታውቁታላችሁ እናንተ ታሪኩን። ጌታ ኢየሱስ ሙታናቸውን ይቅበሩ ያለው ቦታ ማለት ነው። በጣም ነው የሚገርማችሁ። ሙታናቸውን ይቅበሩ አለ ጌታ ኢየሱስ። ምን ማለቱ ነው? የሞተውም ሙት ነው፣ እነሱም ሙታን ናቸው። በቆሙትና በሞተው ሰውዬ መካከል ያለው ልዩነት አንደኛ የሳጥን ነው። ይሄ ሳጥን ውስጥ ነው ያለው፣ ይሄ ግን ቆሟል። ሁለተኛ ያ ሰው መንፈሳዊ ሞትንም ስጋዊ ሞትንም ጨምሮ ሞቷል። አያችሁ? ሉቃስ ወንጌል ምዕራፍ 5 ቁጥር 24 ላይ የጠፋው ልጅ ታሪክ ላይ ልጁ ወደ ቤቱ ሲመለስ፣ ወደ ልቡ ተመልሶ ወደ አባቱ እቅፍ ሲመለስ አባትየው ምን አለ? ልጄ ሞቶ ነበረ፣ አሁን ግን ሕያው ነው አለ። አይገርምም እንዴ? ሞቶ እኮ በስጋዊ ሞት እኮ አልሞተም ነበረ። ግን ሞት ማለት ከእግዚአብሔር መለየት ስለሆነ ከአባት የተለየ ሁሉ ምንድነው? ሙት ነው። ከአባት ተለይቶ ገንዘብ ይዞ ሄዶ ብዙ ነገር አድርጎ ነው እኮ የተመለሰው። ሲመለስ ግን እግዚአብሔር ምን አለው? ልጄ ሞት ነበር፣ አሁን ግን ሕያው ነው አለ። ስለዚህ መንፈሳዊ ሞት የሞቱ ሰዎች ይሄ ስጋዊ ሞት መች እንደሚመጣ አናውቅ። በመንፈስ ሙት የሆኑ ሰዎች ማለት በክርስቶስ ኢየሱስ ያላመኑ የዘላለም ሕይወትን ያልተቀበሉ ሰዎች ናቸው። ይሄ መች እንደሚመጣ ማይታወቀው ሞት ለሰነፍም፣ ለጠቢቡም፣ ለቀዩም፣ ለጥቁርም የሚመጣው ይሄ ሞት ሲመጣ መንፈሳዊ ሞትንም ስጋዊ ሞትንም ከዛ የዘላለም ሞትንም ጨምሮ ይሞታሉ። ወንጌል ለነሱም ነው የሚያስፈልጋቸው። እንደዚህ ስኬታማ የምንላቸው ሰዎች፣ በጣም ሀብታም የምንላቸው ሰዎች ወዳጆች ትንሽ ቀረብ ብንላቸው ህይወት ከንቱ የሆነባቸው ናቸው። በዚህ ያላችሁ 341 ሰዎች ወንጌል ለነሱ እንድትመሰክሩላቸው፣ በዙሪያችን ያሉ ቤተሰቦቻችን እግዚአብሔር አሳልፎ እንዲሰጠን ወደ ዘላለም ሞት ከመሄዳቸው በፊት የስጋ ሞት ሳይመጣ በፊት እግዚአብሔር ቤተሰቦቻችንን አሳልፎ እንዲሰጠን መማለድ መጸለይ ያስፈልገናል። መች እንደሚመጣ ስለማይታወቅ ማለት ነው። ከዚህ የመጨረሻው ፓርት ላይ ደርሻለሁኝ። ቁጥር 24 እና 26 ላይ ያለ ሀሳብ ነው። ይህንን አንብቤ ነው መጨረሻ ስለሆነ አንብቤ ነው የምጨርሰውና ምን ይላል?
ለሰው ከመብላትና ከመጠጣት በስራውም ከመርካት ሌላ የሚሻል ነገር የለውም። ይህ ደግሞ ከእግዚአብሔር እጅ እንደሚሰጥ አየሁ ይልና ከእርሱም ዘንድ ካልሆነ መብላትና መጠጣት መደሰት ይቻላልን ብሎ ይጠይቃል። አንድ ሚሲንግ ኢንግሪዲየንት፣ በቃ ሁላችን ሚስ ያደረግናትን አንድ ፖይንት ነው እዚህ ጋር የሚያስታውሰን ንጉሥ ሰለሞን። ህይወታችንን በጣም የሚያጣፍጥ ነገር እስካሁን ድረስ ከንቱ ነው እያለ የመጣው ሰለሞን አሁን ግን ህይወታችንን እንዴት ኢንጆይ እንደምናደርገው ይነግረናል ማለት ነው። እንግዲህ ለሰው ሌላ ትርጉም እንደዚህ ይለዋል። እንግዲህ ለሰው የሚጠቅመው ነገር ቢኖር ደክሞ በሰራበት ስራ ያፈራውን ነገር ሁሉ መብላትና መጠጣት እውነት ነው። ደክመን የሰራንበት ነገር ለኛ ፍሬ ይዞልን ሲመጣ ስንበላና ስንጠጣ ደስ ይለናል። እግዚአብሔራዊ ነው። ትክክል ነው። እንዲህ አሁን ደግሜ ያነብ። እንግዲህ ለሰው የሚጠቅመው ነገር ቢኖር ደክሞ በመስራት ያፈራውን ሁሉ በመብላትና በመጠጣት ራሱን ለማስደሰት መቻሉ ነው። ሰርቶ ገንዘብ አግኝቶ መብላት፣ መጠጣት፣ መልበስ በጣም ደስ የሚል ነገር ነው። ከዛ ይህ ነገር ግን ይላል ከእግዚአብሔር የተሰጠ መሆኑን ግን ደርሼበታለሁ ይላል። አንዳንድ ትርጉም አይቻለሁ፣ አውቄያለሁ፣ አስተውያለሁ። ይኛ ሰርተን ያመጣነው ነገር በእጃችን ላይ ያለ ነገር ነፍሳችን ቢሆን ከእግዚአብሔር የተሰጠን ስጦታ ነው ወዳጆቼ። ኢንጆይ ልናደርግበት ያስፈልጋል፣ ልንደሰትበት ያስፈልጋል። እንዴት ካላችሁኝ ግን እግዚአብሔር እንደሰጠን በማመን እውቅና በመስጠት በምስጋና እግዚአብሔር ፊት ይዘነው በመምጣት ልንደሰትበት ኢንጆይ እንድናደርግበት እግዚአብሔር ይፈልጋል። በቃ ከእግዚአብሔር እጅ የተቀበላችኋቸው ነገሮች ናቸው። from the hand of God ከእግዚአብሔር እጅ የተቀበላችኋቸው ነገሮች እንደሆኑ አስተዋልኩኝ። ስለዚህ ደስታ የሚመጣው ከእግዚአብሔር ነው። ከፀሐይ በታች በምንኖርበት ዓለም፣ በዚህ በወደቀች ዓለም ውስጥ ምንም አዲስ ነገር እንደሌለ እናያለን ማለት ነው። ስለዚህ አንዳንዱ ነገሮች ላልፋቸው ተገድጃለሁ። ብቻ ይሄ ሚሲንግ ኢንግሪዲየንት ብዙ ሰዎች ያላስተዋለሁ። በቃ የሰጠህን ነገር በቂ ነው፣ እግዚአብሔርን ለማመስገን በእጃችን ያለ ነገር በቂ ነው የሚልን ሀሳብ ነው የምናየው። እግዚአብሔር በሰጠን ነገር በእግዚአብሔር የበለጠ ለመደሰት የበለጠ ደስተኛ እግዚአብሔርን ጠጋ ማለት፣ በምስጋና ወደሱ ጠጋ ስንል ሌላ ደስታን እግዚአብሔር ይጨምርልናል። እግዚአብሔርን ግን ከህይወታችን ስናስወጣው፣ ከመካከል ስናስወጣው በቃ የምንደሰትበት ለደስታ ተብሎ የተሰጠን ነገር ለኛ የሚያስጨንቀን በርደን፣ ከንቱ፣ ድካም፣ ሸክም ይሆንብናል ማለት ነው። አሁንም ልጄን ላነሳው ነው። አንድ ጊዜ አያቱ ጋር ሄዶ የኔ እናት ቤት በቃ እነሱ ይመጣሉ ሲባሉ በቃ በጣም ደስ ነው የሚላት እና ኬክ ሰራችላቸው ቤት ውስጥ ማለት ነው። ከዛ ብዙ ነው የለፋችሁ፣ የሚገርማችሁ በጣም ብዙ ነው የለፋችሁ ያንን ነገር ለማድረግ። ከዛ ኬኩ ደረሰና እንደዚህ ተቆራጭ ነገር ናት፣ ደረሰና ስትሰጠው አልተደሰተም። ያምላክ በላውና ተፋው አለችኝ። እሷ ናት የነገረችኝ። ለምን እንደዛ ረከው ስትለው ስኳር የለበትም፣ ስኳር ረስተሻል አላት። እንዲያም ቃል በቃል ያላት የኔ ልጅ ዋናውን ነገር ረስተሻል ያላት። የሚገርማችሁ ዋናውን ነገር ረስተሻል አያቴ አለኝ አለች። እና በጣም ገርሟት ነው ማርማላት ቀብታ ብትሰጠው ስኳር ላይ ብትነሰንስለት ኖ ረስተሻል፣ እዚህ ጋር ውስጥ አብሮ መሰራት የነበረበት ነገር ነው። አሁን ቢቀባም ነው ይጣል። አንዳንድ ጊዜ እግዚአብሔርን ይህ ህይወታችንን የሚያጣፍጠውን እግዚአብሔርን ሚስ አድርገነዋል። ከህይወታችን ማዕከላዊ አላደረግነውም። ህይወታችንን ዋናውን ነገር ሚስ አድርገን ነው እየተሯሯጥን ያለ ነው። ለምንድነው ኢንጆይመንት የጠፋው? ለምንድነው ኮንተንትመንት የጠፋው? ለምንድነው ሙሉነት የጠፋው? እኔ በክርስቶስ ሙሉ ነኝ እያሉ እኮ ሰዎች በጣም በብዙ ችግር ውስጥ ኖረዋል። ውስጣቸው ሙሉ ሆኖ ክርስቶስ ሙሉአታቸው ሆኖ አሁን በጣም ብዙ ነገር አለን፣ ግን ባዶነት ይሰማናል። ለምን ሲባል የሆነ ሚስ ያደረግነው ኢንግሪዲየንት ስላለ ነው። እሱም የእግዚአብሔር ህልውና፣ የእግዚአብሔር አብሮሆትን ሚስ አድርገናል ማለት ነው። ስለዚህ እግዚአብሔርን ከዛ ቀጠል ብሎ ደግሞ ቁጥር 26 ላይ እግዚአብሔርን ደስ የሚያሰኙ ሰዎች ጋር ብቻ ጥበብ፣ እውቀት፣ ደስታና ሀብት እንደሚገኝ ይናገራል ማለት ነው። ስለዚህ እግዚአብሔርን ደስ እንዴት ነው
ማሰኘት የምንችለው እግዚአብሔር ደስ የሚሰኘው በእምነት ነው። ዕብራውያን 11:6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ማለት ነው። ስለዚህ ምን እንማር? አንደኛ ደስታችንን ከምድራዊ ነገር ለማግኘት መሞከር አድካሚ፣ አሰልቺ ነው። ሁለተኛ ለህይወት ያለን ምልከታ ከእግዚአብሔር አንጻር መሆን አለበት። ሶስተኛ ሞት ለእኛ ጥቅም እንደሆነ ብናውቅም ግን የዘላለም ህይወትን ላልተቀበሉ ሰዎች ግን ትልቅ ኪሳራ ስለሆነ ስለሚያስፈልጋቸው ወንጌልን እንንገር። አራተኛ ያለን ነገር ነፍሳችንን ጨምሮ ከእግዚአብሔር የተሰጠን እንደሆነ በማመንና በማወቅ ደስተኛ ሆነን ህይወታችንን ኢንጆይ እናርግ። ይሄ ነው ከምዕራፍ 2 የቀረው ማለት ነው። ምዕራፍ 3 በጣም አጭር ናት። እሺ ምዕራፍ 3 በጣም አጭር ነው። እንግዲህ ሲጀምር ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ ስለ ጊዜ ነው የሚናገረው። ይሄንን እንግዲህ ቲጂ የአስቴርን መጽሐፍ ስታስጠናን በደንብ አድርገን እንደተናገረችው አስታውሳለሁ። ሲጀምር እንደዚህ ይላል፣ ለሁሉ ነገር ጊዜ አለው፣ ከሰማይ በታች ለሚከናወን ለማንኛውም ነገር ወቅት አለው ይላል። ጊዜ አለው ይላል። ሁሉ ነገር ጊዜ አለው። ጊዜው ደግሞ የእግዚአብሔር ጊዜ ነው። ጊዜው ደግሞ ትክክለኛ ጊዜ ነው። ትክክለኛ ጊዜ ማለት ምን ማለት ነው ካላችሁኝ፣ ትክክለኛ ጊዜ ማለት የእግዚአብሔር ጊዜ ማለት ነው። ስለ ጊዜ ስናወራ ሁለት አይነት ጊዜዎችን መጽሐፍ ቅዱሳችን ላይ ጊዜ ተብሎ ሲጠቀስ ሁለት የግሪክ ቃላቶች አሉ። የመጀመሪያው ካይሮስ ነው፣ ሁለተኛው ክሮኖስ የሚል ነው። ክሮኖስ ማለት እኛ ጊዜን የምንቆጥርበት ማለት ነው። አመት፣ ወር፣ ቀን፣ በቃ ሰዓታት፣ ደቂቃ፣ ሰከንድ፣ መች ትመጫለሽ፣ ነገ 10 ሰዓት ምናምን የምንቀጥርበት ጊዜ ክሮኖስ ይባላል። ግን ሌላ ቃል አለ የተጠቀሰ መጽሐፍ ቅዱሳችን ላይ ካይሮስ ይላል። ካይሮስ ማለት ምን ማለት መሰላችሁ? የእግዚአብሔር ጊዜ ማለት ነው። ዊ ዶንት ኖ፣ እሱን አናውቀውም። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ዳግመኛ ይመጣል፣ መቼ አናውቀውም። እግዚአብሔር የቀጠራት ጊዜ አለች። ያቺ ጊዜ ማለት ክሮኖስ የምትል የላቲን ወርድ የግሪክ ወርድ ናት። ስለዚህ ክሮኖስ እና ካይሮስ አሁን እዚህ ጋር እየተወራ ያለው ስለ አቆጣጠራችን ሳይሆን፣ አሁን ለምሳሌ ለመውለድ ጊዜ ያለው ሳይሆን መቼ፣ ስንት ሰዓት፣ ነገ፣ መቼኛው ዓመተ ምህረት አንልም። ለምን ማንለው እያለ ያለው ስለ ክሮኖስ ነው እየተናገረ ያለው የእግዚአብሔር ጊዜ፣ እኛ እማንወስንለት ግን ደግሞ ትክክለኛው ጊዜ ማለት ነው። ስለዚህ እያወራን ያለ ነው ስለሱኛው ጊዜ እንደሆነ እንወቅ ብዬ ነው። ለሁሉ ነገር በትክክለኛው ጊዜ በተቀጠረለት ቀን ይሆናል ማለት ነው። ስለዚህ ያንን ጊዜ ማወቅና መጠባበቅ ግን ጥበብ ነው ማለት ነው። መጽሐፍ ቅዱሳችን ምሳሌ መጽሐፍ ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል፣ አንተ ሰነፍ ወደ ጉንዳን ሄደህ መንገዷን ተመልከት፣ ጥበብንም ቅሰም ይላል። ምንድነው የጉንዳን እንደዚህ ማለት? የሰው ልጅ ከጉንዳን እንዲማር የተፈለገው ነገር ምንድነው ሲባል፣ ጉንዳን ስለ ሲዝን ታውቃለች፣ ስለ ወቅት ታውቃለች፣ ስለ ጊዜ ታውቃለች። ከዛ በኋላ እዚሁ ምሳሌ መጽሐፍ ምዕራፍ 30 ቁጥር 25 ላይ ጉንዳኖች ደካሞች ናቸው፣ ነገር ግን በበጋ ጊዜ ምግባቸውን ያከማቻሉ ይላል። ሲዝኑን ተጠቅመው የሚያስፈልጋቸውን ነገር። ስለዚህ ከጉንዳን ምንድነው እንድንማር የተፈለገው ካላችሁ፣ ጊዜን ማወቅ፣ ወቅትን ማወቅ። ወቅትን ያውቃሉ፣ ጊዜን ያውቃሉ። በቃ ለመውለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ ለመንቀል ጊዜ አለው። ለእያንዳንዱ ነገር ጊዜ አለው። ማን? እግዚአብሔር የቀጠራት ጊዜ ማለት ናት። በቃ ተማሪ የነበርንበት ጊዜ አለ፣ የማንማርበት ጊዜ አለ። ሲንግል የነበርንበት ጊዜ አለ፣ ያገባንበት ጊዜ አለ ማለት ነው። ከዛ ቁጥር 9 ላይ እንደዚህ ይላል፣ ቶሎ እያልኩኝ እግዚአብሔር በጊዜ ላይ ሉዓላዊ ነው። በቃ ሰራተኛ ከጥረት የሚገኘው ትርፍ ምንድን ነው? በቃ እኛ ጊዜ ላይ ማዘዝ አንችልም። እግዚአብሔር ሉዓላዊ ነው። የወደደውን ነው የሚያደርገው፣ የወደደውን ስለሚያደርግ ማለት ነው። ስለዚህ ሁላችንም በዓላማ መተናል እዚህ ምድር ላይ። አዎ መተናል። አሁን ያለንበት ጊዜ ምን የምናደርግበት ጊዜ ነው አላውቅም፣ እግዚአብሔር ነው የሚያውቀው። ግን ያንን ጊዜ ያንን ሲዝን ማወቅ እና
ተዘጋጅቶ መጠበቅ ግን ምንድነው ብያቸዋለሁ? ጥበብ ብያቸዋለሁ። የቢሊ ግራሃም ባለቤት በጣም የእግዚአብሔርን ስራ ታላቅ ነገሮችን ያደረገች ሴት ናት። ግን ወልዳ ቤት ውስጥ ልጆቿን በምታሳድግ ከቤት በማትወጣበት ፉል ታይም ማም በነበረችበት ጊዜ ግን ኪችኗ ውስጥ አንድ የለጠፈችው ነገር በጣም ፌመስ ነው። ዲቫይን ሰርቪስ ይላል። ዲቫይን ይሄ መለኮታዊ ነገር እዚህ ይከናወናል ትልና በቀን 3 ጊዜ ትላለች። ምንድነው? ቁርስ፣ ምሳ፣ እራት ለባሏ ለልጆቿ ሰርቭ ታደርጋለች። ስለዚህ በዛ ጊዜ ፉል ታይም ማም በነበረችበት ጊዜ በዛ ወቅት ቤተሰቧን ትሪት ማድረግ፣ ልጆቿን ባሏን መመገቡ ያን ጊዜ የሷ ወቅቷ ያ ሲዝኗ ነበር። ሲዝኗን ጠንቅቃ ታውቅ ነበረ። ስለዚህ ይሄንን ነገር ግድግዳዋ ላይ ለጥፋ፣ ኪችኗ ላይ ለጥፋ ዲቫይን ሰርቪስ እዚህ ይከናወናል በቀን ውስጥ 3 ጊዜ አለችና አሁን ባለንበት ሲዝን አሁን ባለንበት ጊዜ ምንድነው? አሁን ያለንበት ሲዝን እግዚአብሔር ምን እንድናደርግበት ነው የፈለገው? እሱን ማወቅና ማስተዋል ጥበብ እንደሆነ እናያለን። ከዛ ደግሞ እንግዲህ ስለ ጊዜ ስናወራ፣ ስለ መጠባበቅ ስናወራ ስለ ትዕግስት እናነሳለን። ስለዚህ ለመውለድ ጊዜ አለ፣ ከዛ ለመሞት ጊዜ አለ። በቃ ፔሸንስ። ትዕግስት ማለት ቀድሞ አለመናደድ፣ ቶሎ አለመቆጣት ምናምን አይደለም። ትዕግስት ማለት በመከራ ውስጥ ጸንቶ ሳይንገዳገዱ መቆም፣ ሳያግሮመርሙ፣ ኮምፕሌን ሳያደርጉ እግዚአብሔርን መጠበቅ ማለት ነው። ስለዚህ አንድ ቦታ ላይ እኛ እዚህ ተሰብስበን የእግዚአብሔርን ቃል ስናነብ we are here ለጊዜው እና ለምክንያት። እግዚአብሔር ምክንያት አለው እዚህ ቁጭ አድርጎ የሚሰበስበን። ከዛ ደግሞ ለሲዝን ነው፣ በዚህ ሲዝን ነው። we are here for a reason, for a season ይባላል። የሆነ ቦታ ላይ የነበራችሁበት ጊዜ አለ። አሁን እዛ ቦታ ላይ የላችሁም። ለምን? እዛ ቦታ ላይ ያስፈልጋችሁት ለዛ ሲዝን ነበር። አሁን ደግሞ እዚህ ነው የምታስፈልጉት። ስለዚህ የሆነ ቦታ ላይ በጊዜ በወቅትና በሲዝን ነው እግዚአብሔር የሚሰራው። አደራረጉ ልዩ ነው። እንዴት እንደሆነ እኛ ልናውቅ አንችልም ማለት ነው። መረዳትም አንችልም፣ የለንም፣ አቅሙም የለንም። እግዚአብሔር ቢያስረዳን ልንረዳ አንችልም። ከዛ ከቁጥር 16 እስከ 22 ድረስ በዓለም ስላለው የተዛባ የፍርድ ሂደት ያነሳል። በቃ ስለዚህ ምንም አልልም። እግዚአብሔር ድሆችን፣ አቅመቢሶችን፣ ደካሞችን፣ ስልጣን ላይ ያሉ ሰዎች፣ ዳኞች አቢዩዝ ሊያደርጉ ይችላሉ፣ ፍትህን ሊያጓድሉ ይችላሉ። ግን የሁሉ ዳኛ የሆነው እግዚአብሔር ግን ትክክለኛ ፍርድን በትክክለኛው ጊዜ ይሰጣል። ይሄ እኔ ራሴ በእውነት በጣም አንዳንዴ እግዚአብሔር አላየም ይሄ ነገር እላለሁኝ። ለምን ፍርድ እንደዚህ ሲጓደል እግዚአብሔር ዝም አለ? አለ፣ የእግዚአብሔር ጊዜ አለ። በምን ልጠብቅ? በትዕግስት። ግን አንድ ነገር አውቃለሁ፣ የሁሉ ዳኛ የሆነው እግዚአብሔር ጻድቅ ፈራጅ፣ ትክክለኛ እንደሆነ ግን አውቃለሁ። ለሁሉ ጊዜ አለው። ትክክለኛ ጊዜ ማለት የእግዚአብሔር ጊዜ ነው። እግዚአብሔር አይዘገይም። እግዚአብሔር በቃ ቀስ ብሎ ቢነሳም ግን ከሁሉ ቀድሞ ይደርሳል። ስለዚህ የእግዚአብሔር ጊዜ ማለት ትክክለኛው ጊዜ ማለት እንደሆነ አይተናል ማለት ነው። በቃ እግዚአብሔር ለሁሉ ፍርድን ይሰጣል። ምን እንማር ከምዕራፍ 3? የመጀመሪያው የእግዚአብሔር ጊዜ ማለት ትክክለኛው ጊዜ ማለት እንደሆነ አይተናል። አሁን ባለንበት ዘመን እግዚአብሔር ምን ሊያስተምረን የፈለገው፣ ምን እንዳደርግለት ነው የፈለገው ብለን በጸሎትና በመዘጋጀት መጠበቅ ጥበብ ነው። ያለንበት ቦታ ላይ እግዚአብሔር በዓላማ ስላስቀመጠን ነቅተን ማድረግ ያለብንን ነገር ማድረግ እንድንችል እግዚአብሔር ያሳስበን። በአራተኛ ደረጃ እግዚአብሔር ይፈርዳል። መቼ? በጊዜው ይፈርዳል የሚልን ሐሳብ አይቻለሁ።